አፈር ነው ውሃ በላው። እንግዲህ እሱ አውሩ እናንተ አውሩበት እኮ ነው። ይሄ እንዲገናኙ ሰርቻለሁ ካልሽ ባቢሎን እኔ በመሃል ብሆን ሁሶ ራሱ ውጪልኝ አለኝ አይደለ? እኔ እስልምና ስለማከብር ወጣሁለት። እፎይ ይፈልግ ነበር እኔ እንድኖር ሁሶ ውጪ ሲል ወጣው። ምክንያቱም ውይይቱ እንዲካሄድ ስለፈለግ ብኖር ኖሮ ኢምራን ይውጣ ስለተባለ ነው። ይኸውልህ ብኖር ኖሮ ከርዕስ ወጣቷን ርዕሳችን ላይ ፎከስ እናድርግ ብዬ አስተካክል ነበረ። ገባ? ግን እኔ ውጪ ስለተባል የራሳችን ልበል ይቅርታ፣ የራሳችን ሙስሊም ወንድሞቼ እስታዞች ውጪ ብሎኛል። ሙስሊም ነሽ እንዴ አንቺ ሙስሊም ነሽ እንዴ? ሙስሊም ነሽ እንዴ? ሁሉም ነኝ እኔ ሁሉም ነኝ። ሁሉም ከሆንሽ ታዲያ እንዴት ሙስሊም ነኝ ትያለሽ? አንቺ እየነገርሽ ነው። አትንገጂ። ኖ አትንገጂ። እኔ ጋር ፖለቲካ ኖ አልፈቅድልሽ። እኔ አንቺ ፖለቲካ ትስራ ሁሱም ፖለቲካ ራሴ ነው አሸቅጭ ነው እያልኩ ያለሁት እኔ አሸቅጭ መሰገጥ ሳይሆን ሸቀጥ ምንድነው ሸቀጥ? ምንድነው ታዲያ ሙስሊምነት ያለሽ እንዴ? አንቺ ሙስሊም ነሽ? ሸቀጥ ማለት ምን? ጆኒ ራጋ ምን ጎሎባት ነው የሚሸቀጠው? በእናት ብራዛ ምን ጎሎብኝ ነው የሚሸቀጠው? እኔ እኮ ታስቁኛላችሁ እኮ። ኧረ አታስቁኝ እንዴ! ምንድነው ሸቀጥ ምናምን ፎሎ መሰብሰቢያ ምናምን? ቆይ አሁን ቁም ነገር እናውራውን። እኔ መቀለድ አልፈለኩም። አሁን ችግር የለውም መቀለድበት ሰዓት አለ። እሺ ቀጥል። አዳምጪኝ። እኔ እኮ ምንም ፎሎ መሰብሰብ ምንም አይደለም። እዚህ ጋር ተከፍሉን የምንሩ ሰዎች አይደለንም። እኔ የሆነ ማኛ አይደለሁም። ከፈለኩ እኔ 700,000 ተከታይ ያለው አካውንት አለኝ። በዛ ብቅ ብዬ የገዛው መሸቀል እችላለሁ። በቪዲዮ ወጥቼ ራሱ ከንፈሬን እየመጠጥኩ ከነብ ይታይ አይደለም። እኔ አልገዛም። እኔ አካውንት አልገዛም። አካውንት እንዴት ማሳደግ እንደምችል ስለማቀበት ምንም ችግር የለብኝም። እኔ ገብቶሻል። አሁን ግን መደረግ ያለበት ምንድነው? እፎይ ኢምራንን እንደ ገብርኤል ስላየው፣ ኢምራንን እንደ ጳውሎስ ስላየው፣ ኢምራንን እንደ ነብር ስለፈራው ከኢምራን ጋር ማውራት አለበት። በቃ እንደውም ልብ ካለው ከልጁ ጋር ማውራት አለበት። በህልማችሁ ራሱ ይሄ አይሆንም። በህልማችሁ አይሆንም። ፈርተዋል ማለት ነው። በቃ ያስፈራዋል። አይደለም ያስፈራዋል። ኢምራን ማለት ልንገርሽ፣ እውነቷ ኡስታዝ እኮ ነው፣ መምህር እኮ ነው። ለምሳሌ መምህር እኮ ነው። አንዴ እኔ እናንተ ባቢሎን ዛሬ ፈጣሪ ብሎ ተገናኝተናል አይደል? አገናኝቶናል። ኧረ አብረን እንተኛለን። አንድ ሁለት ጾታችንን በዛ እንትን አድርገዋለሁ። አረጋግጬ አይሆንም እና አንዴ እሱ ሳይሆን ዋና ፖይንት ይሄ ሳይሆን አሁን ለምሳሌ ሲሪየስ ቁም ነገር እናውራ ከተባለ ማለት አሁን እኔ ኡስታዝ ሁሶ አሁን ናና ወይም ደግሞ ከማጋል በደ ወይ ከቆስጢንጢኖስ ጋር ወይም ደግሞ ማን ነው ተይ በእናትሽ የወደቀ ሰው አታንቺ። ኖ ቆስጢንጢኖስ በጣም እውቀት ያለው ልጅ ነው። ለምሳሌ አሁን እውቀት ኖ የቀቢስ ምርኮኛ ጭገራ አንቺ ነው። እኛ ኡስታዞችን ከኡስታዞች ጋር የምናወያየው ለመተማመን ያክል እኮ ነው ወንድም። ኡስታዞችን ከኡስታዞች ጋር ነው ያያለን እኮ እንድንተማመን ምንድነው ጭገራ አንቺዎችና የቀሚስ ምርኮኞችን ማንሳት የለብሽ። ገባ? አገኘ? አልገባኝም። ኢምራን መምህር ነው፣ እውቅና ያለው በደንብ የተማረ የሰለጠነ ሰው ነው። አቅም ካለው ለምን አያወራም እንዴ? እፎይ አቅም ካለው ለምን አያወራም? በቃ ኢምራን አቅም እንደሌለው ያሳየ። ከኢምራን ጋር ውይይት ከሳላህ ጋር እኮ ለምን ከሳላህ ጋር ያልከው ለምን ማስታወቂያ ያለቀላችኋለሁ። የውይይት ጥሪ ከተቀበሉ ሁለቱም እንደዛሬው በፍቅር ከዚህ በኋላ በነገራችሁ ላይ በየወንበር ላይ ቁጭ ብሎ በየቤት ቁጭ ብሎ ከማውራት እንዲህ እየተገናኙ ዲቤት ማድረግ የተሻለ። ይሄ ቁርሾ በቃ ያለፈ ቁርሾ ተትቶ ያለፈ ቁርሾ ይሄ የዛሬ ዓመት እኔም ሁላችንም ስህተት እየሰራን እዚህ ደርሰናል። በቃ ያለፈ ቁርሾ ቀርቶ ማለት ይሄ ነቁራ ምናምን ልክ አውሮፓ ላይ እንደሚካሄደው የውይይት አይደል በፍቅር ውይይት እየተጠራሩ እንደዚህ በሳምንት አንዴ እንኳን ዲቤት እያደረጉ ያኔ ውይይቱ ምንቱንም እኮ ንጽጽሩም እኮ እየሰፋ ይመጣል። ምህዳሩ ማለት ነው። ገባችሁ አይደለ? በኦንላይን አሁን ስቴዲየም ቢኖር በስቴዲየም ደረጃ ይካሄድ ነበረ። እኛ በሰው ሀገር ላይ ስላለን በኦንላይን ይሄን እድል ባናበላሸውና በፍቅር ቢዋዩ የሚል ሐሳብ ነው ያለኝ። እኔም ዓላማዬም ያ ነው ወደፊትም ማለት ነው። ስለዚህ
ከሳላ ጋር ያልከውን እሱን ማስታወቂያ ሰርቼ እንትላለሁ። አክሴፕት ካረጉ ሁለቱም እንደ ዛሬው ሳያደክሙን ፖለቲካ ሳይሰራ ይወያያሉ። ከሳላ ጋር አክሴፕት አድርጌ እኔ ራሱ ማስታወቂያ ለቃለሁ። ለምሳሌ ቢኮዝ በሳላ በጣም ስለምን አይ ዶንት ኖ ለምን እንደሆነ አላውቅም። ሳላ በቃ አሁን አውርተሻል እኮ ወንድም እህቴ አውርተሻል እኮ ብዙ። አሁን ምን አለ መሰለሽ እኔ አስረግጬ ልንገርሽ የምር ኢምራን ይቆራረጣል እንዴ? እየተቆራረጠ ነው። ኔትወርክ ይዟል። አውቃለሁ። እየሰማሽ ነው? እየሰማሽ ነው? ቴንክ ዩ። አሁን ምን አለ መሰለሽ እኔ እንቅጩን ልንገርሽ፣ ኢምራን የሚያውቀው ድርሳናት የሚያውቅ የኢትዮጵያ ሊቀ ጳጳስ የለም። ኢትዮጵያ ውስጥ ያሉ ቀሳውስት ኢምራን የሚያውቀውን ድርሳናት ገድላትን አያውቁትም። ገብቶሻል? ስለዚህ የተደረገው ምንድነው? ኢምራን ከገባና እነዚህ ከተነኩት አንድ ሰው እንደ ወጣት በተለይ ወጣት ማለት ነው ኦርቶዶክስ ውስጥ አንድ ቀን አያድርም አይውልም ተብሎ ስለተፈራ ኢምራን ከእፎይ ጋር ማውራት የለበትም ተብሏል። የሚደረገው ምንድነው? ያወራታል እውቀት ካለው ዮሐድ ልጥራለት ከፈለክ ዮሐድ ራሱ ቅድም እኮ ኢምራንን ሲያየው ፊቱ እንዴት እንደጠቆረ አጋንንት የለካው እንትን የመሰለው አጋንንት በጥፊ ያጠናገረው ሰውን የመሰለው ኢምራንን ሲያየው እንዴት እንደደነገጠ መናገር ሁላን ያቃተው ይውጣልኝ ብሎ ለመናገር ሁላ ምራቁን እንትን እያደረገው ነበር እያነቀው ነበር። ስለዚህ መቀጠል ካለበት ህዝቡ የሆነ ነገር አይቷል። ለምንድነው የተፈራው? ማውራት አለበት። ርዕስ ተመርጦ ቤት ተመርጦ በገለልተኛ ሰው ቤት ማለት ነው። እንደውም ከወንስ ሳይ በገለልተኛ ሰው ቤት እኔ ከኢምራንና ለኢምራንና ለእፎይ ማስታወቂያ አልሰራም። እናንተ ሞክሩ እድላችሁን። ወንድ እየሸፈንሽለት ነው። በቃ እየሸፈንሽለት ነው። እየሸፈንሽለት ነው። የአንዳንዳችሁ ታቁኛላችሁ በደንብ ማለት ነው። እኔ አላውቅሽም። ምንድነው ታውቁኛላችሁ ደግሞ እኔ አላውቅሽም። ለሙስሊም አላሽቃብጥ፣ ለክርስቲያንም አላሽቃብጥ፣ ለማንም አላሽቃብጥ። አሽቃብጠሻል እኮ አሽቃብጠሻል። ቅድም እያሽቃበጥሽ ነበር እኮ እያሽቃበጥሽ ነበር። አንተ ነው የምታሽቃብጥ። እኔ አላሽቃብጥም። ምን ቢያሽቃብጥ ቅድም ምንድነው እያወራሽ የነበረው? ካልፈራችሁ ወንድ ከሆናችሁ እፎይ መጥተዋል። እንትና እፎይ ጋር ቁጭ ብለሽ ሰምቼሻለሁ እኮ እያንዳንዷን ሰምቻታለሁ። ሀቢቢ አወኑ ነው ሪከርድ የተደረገ ካል ብለሻል። ይሄው መጥቶላችኋል። ምን ሆነ ነው? አንድ ሰዓት ከ30 ያላከው እየላከ አልነበረም። በመጀመሪያ ባቢሎን እባክህ ፍትሃዊ ሰው ከሆንክ ማለት ነው። እኔ እውነት ጊዜ ሰጥቼ እያወራሁ ነው። በነገር ላይ እናቴ ትሙት እስኪ ታብታባድ ይቆራረጣል ሰዎች ካልክ ማለት ነው። አሁንም ጊዜ ሰጥቼ እያወራሁ ነው። ግን የምትቀጥፍ ከሆነ አላስተናግድም። ጊዜንም አልሰጠህም። እናቴ ትሙት ጆሮዬንም አልሰጠህም። እየቀጠፍክ ከሆነ ማለት አንድ ሰዓት ከ30 ሰከንድ ይቆቁት። አንድ ሰዓት ከ30 ሰከንድ የሆነ አግዞን እንጂ ዛሬ ይሄ ውይይት አይካሄድም ነበር። ገብቶሃል? ስለዚህ ቴንክ ዩ። እኔ መጀመሪያ ለትልቅ ቲክታከሮች ጋር ኮኔክት አድርጌ የገባው ስገባ ራሱ ማለት ነው። ገባችሁ አይደል? ስለዚህ በመጨረሻም ግን ተሳክቶልኛል። ፈጣሪን አመሰግነዋለሁ። ለማንኛውም ስለተሳካልን አሁን እኔ ተቋርጦ ነበር። አንድ ሰዓት ከ30 ሰከንድ ተቋርጠሽ ነበር። ባቢሎን አንድ ሰዓት ከ30 ሰከንድ ጠብቀን ቁጭ ብለን ማን የጠበቀው? በመጀመሪያ እኮ ላስረዳሽ። በመጀመሪያ እኔ ጽፌለታለሁ ብለህ ያለው አዲስ አካውንት ከፍቶ ነው ጽፌለታለሁ ብሎ ስክሪንሻት አድርገው ፖስት ያደርገው እፎይ። ገብቶሻል? በትክክለኛው አካውንቱ ነበር መጻፍ የነበረበት። ልክ ሌላ ሰው በፌክ አካውንት የተከፈቱ የሌላ ሰዎች እንደጻፈ አስመስሎ በሌላ አካውንት ነው የጻፈለት። ራሱ ሲጽፍ ራሱ እየላከ የነበረውም እየላኩ ነው እያለ ነበረ። እየላከ እንደነበረ ምንም የት እየገባ ነበረ ታዲያ? እየላከ ከነበረ የት እየገባ ነበረ? እየጠበቁ አልነበረ እንዴ? ቁጭ ብለው እየጠበቁ ነበር እኮ። እኔስ እየላኩ የነበረው ወደማ
እኔስ እየላኩ የነበረው እኔስ እኮ ለምን ይቀበሉሻል? አንቺ የሚወያየው እኮ እፎይ ነው የሚወያየው። አንቺ ለምን ይቀበሉሻል? ሁለቱን አገናኝተን ልንወጣ የሚወያየው እፎይ ነው። የኔ ቀጠሮ እኮ ነው። ሰኞ ምሽቱ 3 ሰዓት ማን ይቀበላል? ማን ይቀበላል? እኔን ከጨዋታ ውጪ ለማድረግ የምትጥሩ ያንቺ ቀጠሮ አይደለም። ሄሎ ያንቺ ቀጠሮ እኮ አይደለም። ያንቺ ቀጠሮ አይደለም። ተራ ጓዳምጫ 3 ሰዓት የኔ ቀጠሮ። እሺ አንቺውን ችግር የለም። ደስ ይበልሽ። እየመረረህም ዋጠው እየመረረህም ደስ ይበልሽ። እኔ እንጀራሽን አልዘጋም። ችግር የለም እኮ አዳምጪ። የተደረገውን ነገር እኔ ላውራሽ በመሽ ነሽ እኮ ነሽ እንዴ? ኧረ ነሽ በቃ ቀጥል እንዴ በመጀመሪያ ሐሙስ ዕለት ነው መሰለኝ ውይይት ተጠርቶ ሲጠበቅ ገብቶሻል። ውሃ ውስጥ እንደገባች ሀይጥ ቁጭ ብሎ በቤቱ ቁጭ ብሎ መዝሙር እያዳመጠ አሳለፋት። እቺ ቅርቃር ውስጥ እንደሚገባ ገብቶት አሳለፋት። ገብቶሻል። ከዛ ደግሞ እኔ አላቅም፣ እኔ የማላቀውን ነገር አላወራም። ነግሮሽ ይሁን አይሁን አላቅም፣ ብቻ አንቺ የቀደድሽውን ብር ነበር እሱን ተጠቅሞ እሷ ቤት ነው መሆን ያለበት። አንዴ ከውስጥ ነው፣ አንዴ እሷ ዳኛ ትሆናለች፣ አንዴ ምናምን። ለምን የባለፈውን ጭራሽ እኔ ቤት አልተባለም፣ በሆስት ነው አላለም። እሱ በሆስት ነው ሲጀመር። እሱ እፎይ ምን አለ? እፎይ በሆስት ነው መሆን ያለበት ሲሉ መሪዝን አልቀበልም፣ በሆስት ገባላችኋል። ታወያየናለች እሷ ዳኛ ነች እያለ ነበር እኮ። በሆስት 3 ሰው ሆስት አታውቁም? ኦኬ አዳምጪ። ለምንድን ነው እንደዛ የተደረገ? የባለፈውን ውርደቱን ለመሸፈን እንደምንም አድርጎ ይሄን ተቀብለው ተቀብለው ደግሞ ኢምራን መምጣት አለበት የለበትም ብሎ አለቃቀሰ። እኔ አሁን ጥያቄ ለምንድን ነው ኢምራን እንዳይመጣ የተደረገው? ኢምራን እንዳያወራ የተደረገው ለምንድን ነው? ኢምራን የያዘው ሚስጥር አለ። ለምን ሄደ? እፎይ አትጠይቁም። ለኔ ምን ፈጣሪ ነው የምትለኝ? ምን አርጊ ነው የምትለኝ? አንቺና እኮ አዳምጪኛ። አንቺና ዮኒ ጓያ መጠየቅ አለባችሁ። እናንተ የማታውቁት ነገር ካለ ለምንድን ነው እሱ መውረድ አለበት መውጣት አለበት ያላችሁት ነው ጥያቄው። ለምን አንቺና ዮኒ ጓያ ቪዲዮውን አላየሁም? እኔ አይደለም መጋብዝ አይደለም እኔ ሰው አይደለም። ሰዎች ከምሽቱ 3 ሰዓት የተጋበዙ ሰዎች ምንድን ነው ያለው? የተጋበዙ ሰዎች ምን አሉ? አስረብከኝ ስትጨቀጭቀኝ አንተን ያገባች አንተ ጨቅጨቃ ባለ ጨቅጨቃ ባለ አንተን ያገባች አለቀላት። እናቴ ትሙት አለቀላት። ወይ ይብላኝልሽ ላገባሽ ጨቅጭቆ ሊገለኝ ነው። ባላባቴ ደህና አይደል? ይመችሽ። እኔ ራሱ ጾታውን ካለየ ሰው ጋር ቁጭ ብዬ እያወራሁ እንትን ሊለኝ ነው። ይመች ብራዘር። ለማንኛውም አንዳንዴ ብቅ በለኔ ቤት ላይ እኔም ብቅ እላለሁ። ችግር የለውም። ወይ እንትናን ነው ማግኘት የምፈልገው። እኔ እፎይን ማግኘት እፈልጋለሁ። እፎይ ቤቱ ሄዳታል። እኔ ምን አገባኝ እንዴ? እኔ ስሚ ልንገርሽ፣ የ665 ሃይማኖት ሊቀ ጳጳስ ነኝ እኔ። ገብቶሻል? ስለዚህ ዲቤት መቅጠም እፈልጋለሁ ከሱ ጋር። በቃ ጥሩ። አሁን መጣልኝ። እኔ ምንድነው የማደርገው ልንገር። የ665 ዲቤት እንትን ሊቀ ጳጳስ ዳ በመጀመሪያ ስለ ሃይማኖት አሳውቀኝ። እኔ የሁሉንም ሃይማኖት ኢንተርቪው ማድረግ ስለሆንኩ ምንድነው ስለ ሃይማኖት አንዱ። አንቺ ደግሞ የምን ስዕል ነው? የምን ስዕል ሃይማኖት ነው? የምን ስዕል ሃይማኖት ነው? አንቺ ደግሞ የምን ስዕል ሃይማኖት ነው? አንቺን ምን 665 ምንድነው? 665 65 ምንድነው? ሃይማኖት ነው። ጽድት ያለ ሃይማኖት ነው። ሃይማኖት ነው እኮ ምንድነው ሃይማኖቱን ንገረኛ። እኔ አሁን መሆን ብፈልግ አይነገርም። አሁን ዝም ብለሽ ምንድነው የምታደርጊው? እኔ ሃይማኖተኛ አለኝ አልኩሽ። 665 የሚባል ሃይማኖት አለኝ ካልኩሽ እፎይ ጋር መገናኘት እፈልጋለሁ። እንደውም አንድ ነገር ልንገርሽ፣ ገብቶሻል? እኔ እፎይን 3 ጥያቄ ለመጠየቅ እፈልጋለሁ። 3 ጥያቄ ብቻ ለመጠየቅ እሱ ሰው ስለ ክርስትና 3 ጥያቄዎች ብቻ ለመጠየቅ ለምን ሄዳለሁ? ለምን ሄዳለሁ? አንተ ቤት ይምጣ። ቤቱ ለምን ይመጣ? እዚህ ጋርማ መምጣት የለበት። ቤትማ ቆይ ማቆሸሽ የለበትም። ግን ምንድነው ልክ ከውስ ጋር እንዳወራው እኔ ጋር ማውራት አለበት። ዲቤት እንግባ ያልከኛለ ዲቤት እንግባ። መቅጠም ፈልጋለሁ። እሺ ርዕሳችሁ ምን ይሁን ንገረኝ። ርዕሳችሁ ምን ይሁን?
ርዕስ እሱ ይምረጥ፣ ችግር የለውም። ችግር የለውም። አብሽር ይያዝልሻል። እንዳፈሪ አሁን ዝም ብለሽ ቀልዱን ተይውና ስሚ። አሁን ዝም ብለሽ ቁም ነገር ምሳሌ ከሆነ የዛሬ እኔ ነኝ እንትን ያደረኩት የምትይ ከሆነ ከሳላህ ጋር እንዲያወሩ ለብቻቸውን ማለት ነው። ለብቻቸው ከተባለ ከሳላህ ጋር ወይም ከኢምራን ከነዚህ ሁለት ሰዎች ጋር ማውራት አለበት። አይ ቁም ነገር እያወራን ከሆነ ሲሪየስ ከሳላህ ጋር ቁም ነገር ነው እያወራ ያሉት። ይዝላቸዋለሁ ቀጠሮ ግን ሁለቱ ብቻ ነው በውስጥ የሚፈልጉት ነው ወይስ እንደዚህ አይነት በጣም አሁን ዛሬ እኔ የታዘብኩት ታይም ላይ በጣም ጭቅጭቅ ነበረ። በጣም ማለት ነው። ቴንክ ዩ አመጣሽው፣ ቁም ነገር አመጣሽ። አሁን መሀከል ላይ ሰው ከሌለ ያስፈልጋል፣ አስፈላጊ ነው። አየሽ 15 ደቂቃ ለጥያቄ ተብሎ እያስቆመ እፎ የሚባል ሰው 1 ሰዓት ነው የጠየቀው። 1 ሰዓት። ይሄ ፌር አይደለም። በጣም ይደብራል። ገብቶሻል? በጣም ነው የሚደብረው። ይሰለቻል ሁላ። አሁን መደረግ ያለበት ምንድነው? እኔና አንቺ እንግባ እሱ ጋር ሳላህና እፎይ፣ አንቺ ከእፎይ ጋር እኔ ከሳላህ ጋር ሆነን ቁጭ ብለን እኔና አንቺ መካከለኛ ሰዎች ነን። ገብቶሻል? እንደ ዳኞች ማለት ነው። ስሜታዊ ከሆነ እያረጋጋን ምናምን በመሃል ላይ ደግሞ ውሃ እያቀበልን ምናምን ቁጭ ብለን የሚወያዩበት መድረክ ይፈጠር ነው። አራት ሰው ዳኛ አይሆን ማለት ሁለት ዳኛ አይሆንማ፣ አንድ ነው መሆን ያለበት። ይሆናል። ለምን መሰለሽ? አይደለም አንድ ሰው ከሆነ ያደላል ተብሎ እንትን ይባላል። ገብቶሻል? እኔ ካደረኩ አንቺ ነሽ ቆንጠጥ የምታደርገኝ። አንቺ ደግሞ ወደዛ ዘንበል ካልሽ እኔ ቆንጠጥ አድርገኝ እየመለስኩ አሁን ይኸውላችሁ ሰዓት እኮ አሁን ለምሳሌ እኔ የተፈለኩት ሚውት አድርጌ ታይም ብቻ ለመያዝ በአይፓድ አዙሬላችሁ አይፈሉ ታይም ያዝ ታይም ሲያልቅ ስካት ይደረግ ነበረ። ዛሬ ከባድ ፕሮብሌም ያየሁት ታይም ብቻ ሳይሆን ነገር ላይ ከርዕስ ቢወጡም ደስ የሚል ውይይት በጣም እፎይም እየሳቀ በተረጋጋው እሱ በጣም እሱ ድሮም የታወቀው አይደለም። ሌላ ነገር ነው የተወራው። ሌላ ነገር ነው የተወራው። ትክክል አይደለም። ከርዕስ ቢወጡም አልኩ ግን በጣም ደስ የሚል ውይይት ነው ያደረጉት። የእውነቴን ነው የምነግርህ። ይሄ እንደዚያ ውይይት እንዲዳብር እፈልጋለሁ እኔ አሁን ማለት ግን ታይም ላይ በጣም ጭቅጭቅ ነበረ። ለታይም ደግሞ ዳኛ መኖር ነበረበት ግዴታ። ታይም ብቻ ሳይሆን ስሚ፣ ታይም ብቻ ሳይሆን በመሃል ላይ አንዳንዴ አላስፈላጊ ቃላቶችን ጣል ሲያደርግ አንዴ እንትን መለስ የሚያደርግ ሰው ያስፈልጋል። ቁጭ ብሎ ማለት ነው። ገብቶሻል? አባባሌ ተወያዩ። አላለም እንዴ? አላለም። ውጭልኝ ያለሽ እኮ ውጭልኝ ያለሽ እኮ አንቺ ልንገርሽ፣ ለምንድን ነው እፎይ ኢምራን እዚህ ጋር መቀመጥ የለበትም ሲል እኮ ነው። እፎይ ኢምራንን ሳይፊቱ ስለጠቆረ እኮ ነው፣ ስለደነገጠ በረገደው እኮ። እኔ ካልተወያዩ አላለም። እኔ ታይም ለመያዝ ነው እኔ የተፈለኩትኝ። ካልሆነ ግን እኔ ምክንያት ካደረጉ በእኔ ምክንያት ውይይቱ እንዲቀር ስለማልፈልግ እኔ ወጣለሁ። እፎይ አንተ በቤት ገስት ላክለት ሆስት ላክለት ብዬ እኮ ለአንድ ሰዓት ያክል እኮ የጠበቅነው እኔን ምክንያት እንዳያደርጉ ሙስሊሞች ጆኒ ቤት ምናምን ጆኒ ካለች ምናምን ብሎ ምክንያት እንዳያደርጉ ማለት ነው። ግን ዛሬ እኔ ብኖር ታይም ላይ ጠቅማቸው ነበረ። ግን ደግሞ አሪፍ ነው፣ ምንም አይልም። ውይይቱ ደስ ይል ነበር። ግን እኔ ያየሁት የታይም ችግር ነው እንጂ አሪፍ ነበረ። ወላሂ አሪፍ ጥያቄ ጆ እኔ እስኪ ልጠይቅሽ እንደው እንደ ሰው መልሽ። እኔ እውነት ለመናገር አሁን ወድጄሻለሁ። ምንድነው ድሮም እኮ ሳታውቀኝ እኮ ነው። ድሮም ሳታውቀኝ ነው የወረድክብኝ። እሱ ነው እንደዛ ነው። ግድ የለሽም እንደዛ ነው። አሁን ዛሬ ውይይቱ መልክ ነበር። አንዴ ትረጋጋለህ። እያወራን ነው። ትረጋጋለህ። አንዴ የሚጮህ ነገር አለ እንዴ ጆኒ? ምንድነው ትረጋጋለህ ወይስ እዚህ ጋር እኔ ልሼ ነው እንትንም ማድረግ? ተረጋጋ ተብላል። እኔ የቀሚስ ስር ምርኮኛ በማል ለጠልጣለሁ። ስለተቀበረ ተናዳለህ። የምን አባ ነው የሚቀበረው? ተቀበረ ብለህ አሁን እዚህ ጋር ለመሰከስ ፖለቲካ ለመስራት ትመጣለህ እንዴ? አልተገለጠም እንዴ? ደንቆሮና እንዴ? የውይይቱ መልክ ነው። አሁን እሷ ጋር ላውራ። አንዴ ተረጋጋ። አንተ ጋር እንቀጥላለን። ግድ የለም። ተናዳለህ እኮ ለዛ ነው እኮ። ለምን እናድዳለሁ? እፎይ አሁን ጥያቄ እየጠየቅኩ ነው። እፎይ ለምንድን ነው ኢምራንን ሲያይ ፊቱ የጠቆረው ነው? ጉድ ታየ ዛሬ አልኩ። ጥያቄው ኢምራንን ሲያይ ፊቱ የጠቆረው ለምንድን ነው?
እኔ ብቻ ነኝ ያስተዋልኩት ምናምን ለምንድን ነው ምንም እፎይ እኮ የመረጣውን ርዕስ ያልነካ ደንቆሮ እኮ ነው። እፎይ የሚባል ሰው የመረጣውን ርዕስ ትቶ ሌላ ነገር ሲያወራ ነበር። ለምን አባ ነው አንተ ስለሱ የማታወራው? ወይኔ ምን አይነት ጨጋራሽ ነው? አንተ 5000 ሰው ያሰለመው አንተ ቀሚስ ስር ነው መርመጥመጥ የሚያምርበት። 5000 መተው ነበረ ና ልንከፍር ፈልገናል። አንድ ቀዘናም ሰው የተመረጠው ርዕስ ትቶ ሌላ ነገር እያወራ 15 ደቂቃ ጠይቃለሁ ብሎ አንድ ሰዓት ጠይቀው እውቀት ቢኖረው ለምን አባ ነው የምታመሰግናት? ኧረ እናትህን ልብዳል የሸርሙጣ ልጅ እንዴ! ማን አባ ነው ገብረሰዶም? እናትህ ናት ገብረሰዶም። አንተ የምታመልከው ፈረንጅ ነው ገብረሰዶም። እልጥልጥሃለሁ እኔ ለእንዳንተ አይነት ጨጋራንቺ ሰው አንተ ጨጋራንቺ ነህ። ጨጋራንቺ ነህ ስለምትለጠለጥ እኮ ነው፣ ስለምትቦረሽ ነው። ቂጥህን ትቦረሻለህ አንተ። ቂጥህ ስለምትቦረሽ ነው። ወንድ ገብረሰዶም የሚመስል ቂጥህ ስለምትቦረሽ ነው። ተመልከቱ። ቀዘናም አንተ አልኩህ እኮ እናትህን ትለጠለጥ የሚያሰድቡት ተመልከች። ኡስታዞች ለሃይማኖታቸው ክብር ስላላቸው የትም ቤት ገብተው ሃይማኖታቸውን ይሰብካሉ። አንተ እንደዛ እያልክ ማለት ነው አንተ እንደዛ እያልክ ቁጭ ብለህ ሰዎች እየሰለሙ አንተ ቀሚስን ተርመጥ። አንተ ግን የምን አባውነት ነው የሚገለጠው? የእናትህ እምስ ነው የተገለጠው ዛሬ። ተመልከቱ እኔ ልጠይቅ፣ አንድ ሰው እውቀት ቢኖረው ግን አንድ ሰው እውቀት ቢኖረው አላህ ብልታል ወይ ብሎ ይጠይቃል? አላህ ብልታል ወይ ብሎ ይጠይቃል ወይ? ኢየሱስ የሚባል አምላክ የተገረዘ ብልት ተሸክሞ ብልት እያመለክ አምላክ ብልታል ወይ ተብሎ ይጠይቃል ወይ? አምላኩ ሊከራከር ገብቶ አምላክ ብልታል ብሎ ይጠይቃል ወይ? ብልት እያመለክ አንጀት እያመለክ ቁላ እያመለክ አምላክ ቁላል ወይ ብሎ ይጠይቃል? እፎይ እንደዛ ነው ያደረገው። እፎይ ያደረገው ምንድነው? እለጠልጥሃለሁ፣ በቂጥህ ነው የማስነጥስህ። በቂጥህ አስነጥስሃለሁ። ኦርቶዶክስ ናት እኮ ገብረሰዶም። ኦርቶዶክስ ናት ገብረሰዶም። ኦርቶዶክስ እኮ ናት ሴት ከሴት ጋር የምታሳስመው። ሴት ከሴት ጋር የምታሳስመው ኦርቶዶክስ ቤተክርስቲያን ናት። ገብረሰዶማዊነትን የምታስቀጥል ኦርቶዶክስ ቤተክርስቲያን ናት። እነግርሃለሁ፣ አስደግፌ ነው የምነግርህ። ኦርቶዶክስ ቤተክርስቲያን ናት ገብረሰዶም። ሴት ከሴት ልጅ ጋር እያለጣለጠች ኢየሱስ ክርስቶስ የመባጽዮን ጣትና ቁላ ጠባ እያለች የምታስተምረው ኦርቶዶክስ እሷ ነች። ኦርቶዶክስ ናት ገብረሰዶም። ኦርቶዶክስ ገብረሰዶም ታስቀጥላለች። እንደዛ የሚባል ታቆማለች። ኦርቶዶክስ ቤተክርስቲያን ገብረሰዶማዊነትን እያስፋፋች ነው። መቆም አለበት፣ ማስቆም አለበት። ሴት ከሴት ጋር እያሳሳመች ኢየሱስ ክርስቶስ ጣቱን እያስጣባች ኦርቶዶክስ እኔ አልተሳደብኩም። ደርሳናት ላይ ና እነግርሃለሁ። ና ጆሮህን አስደግፌ ነው የምነግርህ። ና ትቃወማለህ። ኖ አስተያየት መስጠት የለበትም። በመጀመሪያ የሚያደርገው ምንድነው? ኦርቶዶክስ ቤተክርስቲያን ልንገርሽ፣ ደርሳነ ዑራኤል ላይ ሴቶች ተሳስመው ከምራቅ የተረገዘ ልጅ አለ። ምራቅ ስጋ ሆነ ብለህ ታምናለህ ወይ? እየጠየቁ ነው። መልስ። ይሄ መልስ። ምራቅ ስጋ ሆነ ብለህ ታምናለህ ወይ ነው? መልስ። አንተና መልስ። ምራቅ ስጋ ሆነ ብለህ ታምናለህ ወይ? ይህን መልሰው። የገረድ ልጅ አረ ዋርኒንግ ሰላም አለይኩም ወራህመቱላሂ። አረ ወጣልን፣ ዋርኒንግ አለብህ ወንድሜ። ወረድልኝ። ያንቺን ሊያሳይ ነው። ያንቺን መጀመሪያ ሲያስገቡ እምቢ ያሉትን ለዛ እንደዚህ የመጣሁት እንዲህ ሲሆን ነበረ። ኢንቫይስ ሲልኩልሽ እሺ፣ ያን ለማሳየት ነው። በውስጥም ልኬልሽ ነበረ። ኦኬ። ኢንቫይስ ሲያረግልሽ እንዲህ ሲያረግ ስለነበረ አንቺ አላወቅሽም። በውስጥም ልኬልሽ ነበረ። ስለ ኢምራን እያወራን ነው ወንድም ስለ ኢምራን እያወራን ነው። ስለ ኢምራን እያወራን ነው። ኢምራን ለምን ተፈራ ብለን እያወራን ነው። ኢምራን ለምንድን ነው የፈሩት ብለን እያወራን ነው። በዛ ሐሳብ ካለ ቀጠልበት፣ ካልሆነ ግን ሌላ ነገር ትርጉም የለው። ብሮይ አይ ችግር የለውም። አይ ቅድም ስልኩላት ስለነበረ እንደዚህ አብዛኛው እሷ ግን በጣም ተናዳ ነበረች ታውቃለህ። በሰዓቱ እኔ በውስጥም ልኬላት ነበር። የሷ ጆይን ሲደረግ ወይ ደግሞ ኢንቫይት ሲደረግ ያንቺ እንዲህ ይሆናል። ያንቺ ለዛ ነው አውሩ። በመልካም ተጠናቋል። በጣም ደስ በሚል ሁኔታ በመልካም ተጠናቋል። በጣም ደስ ብሎ አልተጠናቀቀም። አንተ ሄደች እንዴ?
ውጣ ወንድሜ አንተም ውጣ ውጣ። አመሰግናለሁ። ውጣልኝ። ቴንክ ዩ። እንዴ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ኦርቶዶክስ ቤተክርስቲያን ድርሳነ ዑራኤል ሴቶች አሳስማ የተወለደው ሕፃን ልጅ አምላክ ልናደርገውና ልንለው እንችላለን ወይ እየተባለ ነው። አሁን እሱ ጥያቄ ነው። አሁን ክርስቲያን ከገባው እሱ ነው የምጠይቀው። በቃ አንድ ጥያቄ ነው። ምንድነው? ምን ደቂቁ ኢየሱስ ታውቂዋለሽ? ደቂቁ ኢየሱስ ታውቂዋለሽ? ወይኔ እስቲ ፖለቲካ አትስራብኝ ላይ ማውራት የፈለግከው ቀጥታ አውራ። እኔ ካልመችም ለፖለቲካ አይደለም ፖለቲካ አይደለም እኮ ደቂቁ ኢየሱስ ታውቂዋለሽ እኮ ነው። ደቂቁ ኢየሱስ ታውቂዋለሽ? እኔ የማውቀው ኢየሱስ ክርስቶስን ነው እንጂ ደቂቁ ኢየሱስ አላውቀውም እኮ። ላስረዳሽ በቃ ደቂቁ ኢየሱስ የሚባል ሰው አለ። ኢየሱስ ካለ ወንድ ነው የተወለደው አይደል? ከንጽሕት እናታችን ቅድስት ድንግል ማርያም ከወዷ የተወለደው ያለ ወንድ ግንኙነት ነው አይደል? አዎ። በዚህም ሌላ አስተምሮ አለ፣ በዚህም ሌላ አስተምሮ አለ። 665ቶች ደግሞ የራሳችን ይሆን አረዳዳለን። አንድ ደግሞ ፍቅር ሲዝም ማለት ነው። ኧረ ምን አባቱ ፍቅር ሲዝም ነው? ፍቅር ሲዝም ደግሞ አንድ ለማኝ ሰው አምጥተሽ ደግሞ ፍቅር ሲዝም እንደዛ አይደለም። አሁን ምንድነው በድርሳነ ዑራኤል ላይ ሁለት ሴቶች ከንፈር ለከንፈር ተሳስመው ከምራቅ የተረገዘ ሰው አለ። አሁን ጥያቄ አገር አቀፍ የሆነ ጥያቄ አንደኛ ጥያቄ ምራቅ ስጋ ሆነ ማለት እንችላለን። ገብቶሻል? ሁለተኛ ይሄ ሰው በማንነት ከኔ በቃ ሌላ ጊዜ እንገናኛለን ጆይ። እንደዚህ አይነት ተቃቀም ሰዎች እኔ እንደዚህ አይነት ገርዳሜና ገረድ ሰዎች እንዴት እንደሚያስጠሉ ለምን ይገባሉ? እንደዚህ ገርዳሜ ሰዎች እንዴ! ምንድነው እንደዚህ አይነት ሰው እንዴ? ሰው እንደተከተላቸው ሁላ በጣም ነው የሚገርመው። 300 ምናምን ሰው አስከተለ። እኛ ትላለች። እዚህ ጋር መጣ ደግሞ ቆርቋዛ አሮጊት። የወደቀ ጡትሽን አጥቢበት። አሁን ወደ ቁም ነገሩ ስንመለስ ምንድነው? ወደ ቁም ነገሩ ስንመለስ ኢምራንና እፎይ መገናኘት አለባቸው፣ መግጠም አለባቸው፣ ማውራት አለባቸው። ለምንድነው ዮኒ ጓያ ኢምራን እንዳያወራ ያደረገው? ለምንድነው የተፈራው? ኢምራን ነው ምን ያዘው ነገር ስላለ ነው። በቃ ምንድነው የያዘው ነገር ምንድነው ነው? ኦኬ ጆ ፕሮቴስታንት ከሆነ በስነ ስርዓት ያወራል፣ ኦርቶዶክስ ከሆነ ያብዳል። እንደዛ ነው። ኦኬ ቢላ ጆ ሰላም ብያለሁ። እሺ ሰላም ብያለሁ። እንዴት ነህ? እኔ ደህና ነኝ። እንዴት ነህ? ባቢዬ ወንድምነት ቢላን ሰላም ብያለሁ። እንዴት ነህ? ሰላም ነው አሉ ሰላም ነኝ አሉ። አዲስ አካውንት መከፈች ነው ዛሬ ተቃጥያለሁ። አዘጉብህ አይደል? አለ እንትን ነው ቪዲዮ የአሚር ነውና የሆነ ቪዲዮ ሲያሳይ ከዛ ዘጋቢ 7 ቀን ነበር ወደ 3 ቀን ወረደልኝ። አይ ጥሩ ነው፣ ይከፈታል። ምንም እንትን የለውም። ጆን እንትን እንበለው እስከ ምን አባቱ ይዘጋ። አስተያየት አለው ጆ አስተያየት አለው መሰለኝ። እኛ እኮ ሰርተን የምንበላ ሰዎች እኮ ነን። እንደው ይማኛ ልጃችንን ዱቅ አድርገን እኮ እየለመን የምንውል ሰዎች እኮ አይደለንም። ገብቷል? እኛ ሰርተን የምንበላ ሰዎች ነን። ጆ ሰላም የታወቀ ነው። ሰላም ቀጥል። እሺ አውራ እንጂ እያወራ ነው። ምን ነው አይሰማም? እናንተ ሰዎች አንተ ግን ምን ቄጠህ ተወግተህ ነው እንዴ የገባው? ምን አይነት ሰው ነው በእናታችሁ? አይንን ይምጣና አውጣ። እንዴ መጣው ወራው ነው ይልኛል እንዴ? አይደብረውም እንዴ? ማይም እንዴ እኛ እዚህ ጋር እፎይ የሚባል ሰው የኢምራንን ፊት ሲያይ ለምን ፊቱ ጠቆረ ብለን እየጠየቅን እዚህ ጋር መጥቶ እያወራው አይሴማም እንዴ ይላል ደግሞ። እንዴ ምንድነው እንደዛ የሚባል ነገር አለ እንዴ? ሰዎች በፈነዳ ፊት መስሎታል። ሰዎች የተረዱት ነገር ሌላ ነገር ነው የተረዱት። እዚህ ጋር ቁጭ ብለን ስናወራ
ርዕሱ የተመረጠው ርዕሱ ስተው ሌላ ነገር ነው ሲያወሩት የነበረው ብለን እያወራን እያለቀሳችሁ ለምንድን ነው የምናለቅሰው? ምንም የሚያስለቅስ ነገር አለ? ኦርቶዶክሳውያን ምንም የሚያስለቅስ ነገር እኮ የለም። ሞኝ ናቸው እንዴ እናንተ? መሀይም ናቸው እንዴ? ምንም የሚያስለቅስ ነገር እኮ የለም። ምንም ነገር እኮ አልተደረገም። አይገባችሁም እንዴ? ምንም ነገር እኮ አልተደረገም እኮ። እፎይ ራሱ የመረጠውን ርዕስ ትቶ መጽሐፍ ቅዱስን ስለማያውቅ መጽሐፍ ቅዱስ ውስጥ ያሉ ነገራቶችን ረስቶ ራሱ ጉድጓድና ገደል የሚገባበትን ጥቅሶችን እያነሳ ነው ሲጠይቅ የነበረው ሁላ ነው። አስገቧቸው፣ ኦርቶዶክሳውያን ካሉ አስገቧቸው። ሌላ እንዴት ነህ? ያኔ ማለት እንዴት ነው? ሁላ አሪፍ ነው፣ ፈጣሪ ይመስገን። አንተ ቀጠሮው ሌላ የተከፈተው አጀንዳ ሌላ እንዴ? አምላክ ዕቃ አለው ብሎ ይጠይቃል እንዴ? አምላኩን እያመለከ አንጀት ያለው ልቂጥ ያለው ምን ያለው እያመለከ መልሶ እዚህ የሚጠይቀው እንዴ? እየሻገተበት አልነበረ እንዴ እስከዛሬ ድረስ? አይ እንትን ውይይቱ ሁለቱንም ርዕስን ስተው ሌላ ነገር ነው ሲያወሩ የነበሩት። ሰውየውን ሌላ ነገር አምጥቶ እያወራ ሁሱ አላስቆመውም። በሄደበት ጉድጓድ ተከትሎ እየሄደ ነበር። የሄደበትን መንገድ ነው እያልን ያለ ነው። ስለዚህ ለምንድን ነው እንደዛ የሆነው ነው እኮ። ሁለቱንም ተሳስተዋል ነው። እንዲወራ የተፈለገው ነገር አልተወራም፣ አልተነካም ነው። ሲቀጥል ደግሞ እኔ ጥያቄ ምንድነው የረገጥኩበት ጥያቄ ለምንድን ነው በዚህ ልክ ኢምራንን የተፈራው? ለምን ተፈራ ነው? ምን ስላለው ነው? ምን ስለያዘ ነው? ኢምራን የደበቀው ነገር አለ ነው። ለምን በዚህ ልክ ደንግጠው በርግገው ኢምራንን ማውራት የለበትም ብለው ሰላም እንኳን ሊሉት አልፈለጉም። ንጉስ ሰላም አማን ነው። እንዴት ነህ? እግዚአብሔር ይመስገን። ስለ ኢምራን እኔ ላወራ ፈልጌ ነውና ስላየሁትኝ ኢምራን አንድ ላንድ ነው እኮ ተባብሎ የነበረው መጀመሪያ ላይ። ማን ያለው እንደዛ? እነሱ መጀመሪያ ፖስቱን ሲያወጡ አንድ ላንድ ነው አርጋዋቸው ያው እፎይና ሁሱ ብሎ ነበር። ማን ያለው እንደዛ እኮ ነው ጥያቄው። ያለው እንደዛ ማን ነው? ልጅቱ ጆኒ ነው ጃኒ የምትባለው ልጅ ፍሪዟ። በልጅቱ ጉዳይ እኮ አይደለም። በልጅቱ ጉዳይ እኮ ነው የመጡት። ልጅቱ አንደኛ ነገር ቀጠሮ የጀመሩት ከዛ በፊት ነው ቀጠሮ የተጀመረው። ይሄ ነገር ያን አልፏል። አሁን አንድ አዲስ እሷና ሰዓቱን እንዴት አለፈ? ያኔማ ቤታችንን አቶላሉት ተደርድረው በብዛት ፉል ሆነው ማለት ነው። ቤቱን ሞልተው እና ብቻውን ቤታቸው እንደዛ የሚባል እኮ የለ። አንተ እዚህ ጋር ቁጭ ብለህ ስላለህ እኮ አንተ እዚህ ጋር ቁጭ ብለሃል። ቁጭ ባልክበት ሰዓት ሌላ ሰው ይምጣ ብዬ ማለት አንተ ታወራዋለህ ማለት እኮ አይደለም። ፈርቶ ደንግጦ አልመጣም አልነካ ማለት የዛኔ ገብቷል። ከዛ ጥያቄውን ሰው ታዘበው። መዝሙሩን ከፍቶ ቤቱ ቁጭ ብሎ አልመጣም አለ። እንደውም እናንተ ጥሪ ነው የተደረገው ከክርስቲያን ጋር ነው እሱ ጋር ቀጥሎ አለ። ገብቷል። እሱ የመስዋዕት በግ ለማድረግ እሱ ማለት ነው። ስለዚህ በጣም ስለደነገጠ ስለተዋረደ ህዝብ እንዳይታዘበው ምን አደረገ? አይ ጥሪውን መቀበል አለብኝ አለ። ተነጋግረውን አላውቅም። በልጅቷ የመጣውን ነገር ተቀብሎ ችግር የለውም በኮስት እንቀጥላለን አለ። ከዛ ምንድን ያሉት ሲቀበሉ እንደዛ ከሆነ ገብቷል። አንተ የሚከፍትልህን ሰው አስከትለህና ኢምራንና ሁሱም ይመጣሉ ተባለ። አልተቃወመም። ተቃውሞታል። እኔ መጀመሪያው ብዙም አላየሁትም ሲያወሩ ነው። አልተቃወመም የሰማሁትኝ አሁኑን ላይቭ ላይ በጣም የተከታተሉትና በጣም ደስ ብሎኝ የተከታተሉ መጀመሪያው አንስቶ ሰዓቱን ስትናገር ልጅቱን ሰማሁት። እዛ አንስቼ እስካሁን እየጠበቅኩ ነበርና ዑምራንን ያሉትኝ ሁለት ስለሆኑ ነው። ብቻውን ነው እሱ ዑምራን መግባት የለበትም በቃ። ወይም ደግሞ መጀመሪያው ወንድም አልተቃወመም። እንደዛ ነው የምናወራው ብለው ሲሉ እነ ሁሱ እነ ኢምራን ገብቷል። እንደዛ ነን የምንቀጥለው ብለው ሲሉ አልተቃወመም። እፎይ አልተቃወመም እየተባልክ እኮ ነው። ለምን ብቻውን ይሆናል? እሺ ሁለታቸው እኮ ነው የገቡት። እሱ ብቻውን ሆኖ እና አንደኛቸው መውጣት አለባቸው። ማን ነው ሁለታቸው የሚሆኑት? ሁለታቸው ባንዴ ያልገቡም እንደ ልጅቱ እያለ ያተስታውስም። ማን ሁለታቸው? እፎይ ብቻውን ሆኖ እነሱ ኢምራንና ሁሱ አንድ ላይ አይደለም። ልጅቷ ሳይሆን የተፈለገችው ውይይቱ እንዲጀመር እፎይ የፈለከውን ሰው አስከትለህና ተባለ። ገብቷል። አልፈልግም አለ። እሱ ብቻዬን ነው አለ። ለምንድን ነው የማይፈልገው? ለምን በቃ ጉት ቅጣይ አልፈልግም አለ። እኔ ራሴን ብቻ
በጤንነት እኮ አንድ ለአንድ ነው። ይሄ ቦክስ እኮ አይደለም፣ ጠብ ግጥሚያ አይደለም እኮ። ምን ያስፈልገው ሁለት እንኳን ግጥሚያ እኮ ነው አንድ ለአንድ የሚያስፈልገው። አንተ ጤና የለም እንዴ? ግጥሚያ እኮ ነው አንድ ለአንድ የሚያስፈልገው። ይሄ የእውቀት ጉዳይ ነው። ሆናችሁን ከፈለጋችሁ ብሎ ነበረ። ለምን ፈራ? እነሱም እኮ 10 ሆነ ተደርድራችሁ ነው ሲል ነበረ። ሁሱም እኮ ለዛማ ይሄ ወሬ ወንድሜ አሁን ስማ፣ አሁን ጥያቄው ምን አለ መሰለ፣ እፎይ ከኢምራን ጋር ያወራል አያወራም ነው። ምክንያቱ ዛሬ መወራት ያለበት ብቻ ለብቻ ያወራል። እሱ ኢምራን በጣም ይንቀዋን በእውነት እኔ ልንገርህ፣ ኢምራን አይደለም ከውስጥ ቤቱ ገብቶ ስማ፣ ልንገርህ፣ አዳምጥ እንዴ አዳምጥ። ከፈለገ ቤቱ ገብቶ ከፈለገ በሰው ቤት በገለልተኛ ሰው ቤት ከፈለገ በውስጥ በፈለገው ጉዳይ ከፈለገ ሰው ጨምሮ ከፈለገ ሰዎችን አስከትሎ ኢምራን ለብቻውን ያወራዋል አያወራውም ነው። አንተ ሄደህ ትነግረዋለህ። ሰላም ላንተ ግን ዑምራንን ይንቀዋል። በቃ አይመጥነኝም ይላል ብሎ ነው የሚያስበው። እሱ የተሻለ ተብሎ ነው። ሰላም ብያለሁ ዳጊ። እሱ ጋር እኮ ስማ፣ 7ኛ ሰው ሻሃዳ እየያዘ ነው። 7ኛ ሰው ወላሂ፣ ኧረ ተው 7ኛ ሰው ለምን ወላሂ ነው የምነግርህ። አንድ አካውንት እኮ አስተማምንም ዳጊ ሰው ባቢ ወላሂ ላይቭ ነው እያየሁ ያለው እኮ ምንድን ነው ሰላም ላክ በቃና ላይ ገዝተው ክርስቲያኖች በጣም ጸባይክ ስነ ስርዓትክ ያስረዳበት መንገድ ብሎ ያደነቁት ሻሃዳ መያዝ እንፈልጋለን ብሎ ተሰልፈውልህ። ጭራሽ ሰው በባህሪው ገዛ፣ ጭራሽ ሳያወራ ሰው ገዛ። ወላሂ ነው ያዘልህ ነው ሃይማኖት ያድናል። እየነገርኩህ እኮ ነው። ሃይማኖት ያድናል ወይ? ሃይማኖት ያድናል? ፕሮቴስታንትነት ያድናል? እንዴ አይደነኛም ብሎ አይደለም የሚያምነው? ያድናል ወይ? አንተን ነው እየጠየቅኩህ ያለው። ያድነኛም ብሎ አይደለም እንደሚያምነው። ናውረድ። አንተ ደግሞ እንዳንተ አይነት ሰው ነው መግባት። ውረድ። ኦርቶዶክስ ያድናል ይለኛል እንዴ? ፕሮቴስታንት ያድናል ይለኛል እንዴ? ኦርቶዶክስ ሆኖ ፕሮቴስታንትነት ካዳነ ምን አባሰራለህ አንተ ኦርቶዶክስ ውስጥ እንዴ? ሂዳ እንደዛ ከሆነ ሻሃዳ ይዘህ በቃ አላሁ አክበር ብለህ በቃ ሙስሊም ሆነህ መቀጠል እኮ ነው እንዴ? ጭራሽ ፕሮቴስታንትነት ያድናል አላለም። አባ ማቲያስ አይስሙ፣ የምር ምህረት አባ አይስማ፣ ሊቀ ጉልቻው ዘበነ ለማ አይስማ። እንዴ ምን አይነት ሰዎች ናቸው እነዚህ ሰዎች? ፕሮቴስታንትነት ያንናል ብሎ እኔ ኦርቶዶክስ ነኝ ብለው ደግሞ ስግጥ ይላል እዚህ ጋር። በቃ እናንተ ሃይማኖትን አታውቁትም፣ ከወንጌል ጋር ሆድና ጀርባ ናችሁ የምንለው እኮ ለዚህ እኮ ነው። በተለይ ኦርቶዶክሳውያን የምትከተሉትን ሃይማኖት አታውቁትም የምንለው እኮ በምክንያት እኮ ነው። አንድም ሰው አያውቅም፣ በነገራችን ላይ አያነቡትም። በእውቀት የተከተለ አንድም ኦርቶዶክስ የለም። በነገራችን ላይ የወርሰ ሃይማኖት ነው። ጆ ሰላም ብያለሁ። ዮሐንስ ሄሎ ባቢ፣ እንዴት ነህ? ደህና ነኝ። ሰላም ነው አለን። እንዴት ነው ውይይቱ? እኮ ግን ትንሽ ከርዕሱም ስለወጣ ምንም ጣዕም የለውም። ትክክል፣ በጉጉት እንደተጠበቀ አይደለም። ትክክል። እኔ እንደዛ ነው ማለት ሁለቱም ፍራቻ ይኖርባቸው አላቅም። በትክክል አላወሩም። ግልጽ አማርኛ ነው መነግረህ። ለምን ፍራቻ አለበት የሚባለው ልንገርህ፣ ላስረዳህ። ጆይ ይቅርታ አድርግልኝ አቋረጥኩህ እንጂ ፍራቻ አለበት የሚባለው ሰው ማን መሰለህ? እፎይ ነው። ለምን ካልከኝ በመጀመሪያ ርዕሱን የመረጠው ራሱ ነው። ሁሱ የተዘጋጀበትን ርዕስ ሌላ ነገር አምጥቶ ሲያወራበት ሲጠይቀው ባይመልስ ዝም ቢሉ እንኳን ራሱ እውነት አለው። ገብቷል? ምክንያቱ ያልተዘጋጀበት ሌላ ርዕስ ነው እያወራ የነበረው። ጀምር ተብሎ ሲጀምር ሰውየው ራሱ ርዕስ የመረጠው ሰው ያ ሰው ነው ፈርቷል ሊባል የሚችለው። ለምን የመረጠውን ርዕስ አልተከተለም፣ አላወራበትም። ገብቷል?
ነብያቶች የሰበኩት አምላክ እግዚአብሔር ወይስ አላህ የሚለውን ርዕስ በፍጹም አልነካውም። ያ አምላክ የአላህ ባህሪ ብሎ ነው የጀመረው። አምላክ አላህ እንደዚህ ነው፣ አላህ እግሩ ሲሆን ውስጥ ይከታል ምናምን ብሎ ነው የጀመረው። ገብቷል? ስለዚህ የፈራው ያ ሰው ነው። እንደጀመረ አውቃለሁ። እየተከታተልን ነበርና ምን መሰለህ እኔ ይሄንን ሐሳብ እሱም አልሰማም እኮ ማለት እሱም እኮ ተነግሮ ማለት ልጅቷ እንትን ባመጣችው አይደል እንደ ሐሳቧን ተቀብሎ በቃ ሳኞ ተባለ። እሱም እኮ እንደዚህ በርዕሱ እሱ የወሰነበት እኮ አይደለም፣ እሱም የወሰነበት አይደለም። ልጅቷን እቺ ሳኞ ያለችው ግን ባለፈው በነበረው ነው። ልጅቷ ራሷ ተነስታ ሳይሆን ባለፈው በነበረው የተኛ ነው እያዋሸ ያለው በሚለው እሷ ደግሞ ሐሳብ ያነሳች። በዛ ሐሳብ ተስማምቶ ነው እንጂ ሁለቱም ያኛው መርጧል በሚለው አላቅም ግን ሁለቱም መርጧል ብዬ አልልህም። ለምን እፎይ አልመረጠም? በምን መልኩ ተደዋውላ አላወራም። ለማንም እያገዝኩ አይደለም። በስርዓት ነው እያወራሁ። አንዴ ለማንም እንትን ደውላለታለች። አንቺ የምታውቂው ሌላ ቪዲዮ አለ፣ ሌላ ነገር አታውሩ። ሌላ ቪዲዮ እንደምናየው ሌላ ነገር ማውራት ሳይሆን በቪዲዮ እንደምናየው ወንድሜ ጆ አንደኛ ነገር እስኪ ጥያቄ እንደ ሰው ልጠይቅህ። እኔ እንደ ሰው ልጠይቅህ። ኢምራን ሰላም ታቀርበልኝ ሰላም አለው። ኧረ ሰላም ልበለ ሰላምታ ብቻ ነው ብሎ ሲለው ለምንድን ነው ሰላምታውን ሳይቀበል እንደ ሃይማኖተኛ ሰው ፊቱን ጥቁር ብሎ ደንግጦ በርግጎ ጭፍግግ ብሎ ውረድ መውጣት አለብህ ያለው ለምንድን ነው? በስኪችን መልሳት አላለም። ሰላምታ አልመለሰም። አዎ ውረድ ብለዋል። ውረድ ብለዋል አላለም። አንዴ አስወረኝ። ውረድ ብለዋል አላለም። ኧረ አንተ ሰው አይደለ እንዴ? ራሱ በቃሉ አላለም። ዮሐንስ ነው ውረድ ብለዋል። ዮሐንስ ማን ነው? ዮኒ ማኛ ነው ያለው። በእሱማ ሲከራከርለት ነበር። ግድ የለም እንዳታወራ ብለው አዎ ሲከራከርለት ነበር። እንደውም ውረድ ብቻ ሳይሆን ስማ ጆ ውረድ ብቻ ሳይሆን ሌላ ሰው አታስገባኝ፣ አንተ ብቻ ነው የምፈልገው፣ ሌላ ሰው አትጨምርብኝ፣ ለምን ታስገባዋለህ ራሱ ሲል ነበር እኮ። ምን ሆነና አንተ ምን ሆነና ሌላ ሰው በቃ ማለት ተሸውደሻል። በቃ ካልሰማሽ እኔ ነገርኩሽ እኮ። ለምንድን ነው አሁን በቀጥታ መልስልኝ። ለምን ከገባ በኋላ ብሎታል፣ ውረድ ብሎታል። ከገባ በኋላ ውረድ አላሉ እንዴ? ቀላል ለምን ታስገባዋለህ? ግን ሰላምታ አልመለሰለትም እኮ። ለምን ሲጀመር ለሁለት ለምን ይገባሉ? ለሁለት እንዲያወራ አይደለም የገባው ወንድሜ። አንተ ዮኒ ማኛ ለምን ገባህ እኮ አልተባለም። ለምኩ ደንግጠው ኢምራን ውረድ እነሱ አይስማሙ። አላወራም እኔ ሰላም ልበለው አለ ዮኒ ማኛ ገባ። ጆን ገባ። እነሱም ገብተዋል። ማን ነው የሚተዋወቁት? ኡፈይና ኢምራን ይተዋወቃሉ። ኢምራን የሚባለው ሰው ምን መሰለ ያልሆነ ማለት ለምሳሌ ሲያወራ የሆነ ለውይይት ማይሆን እንትኖችን አንዳንዴ የሆነ ገባ እንትን ያነሳል። የሆነ ለውይይት የማይመጡ መጽሐፍቶችን ከቤተክርስቲያን ምናምን ይያል ምንድናቸው? አምጣው። ምን ያመጣል? ገድላት ለምን ለውይይት አይመጡ? ምናምን መክፈት ገድላት ለውይይት ለምን አይመጡ? ለምን አይመጣም? ነው የሚመጣው። ለምን አንተ አንድ ስማ፣ እንደዚህ አንተ ቤት ስለሆነ ብቻ እኮ አይደለም ቤቴ ስለሆነ እኮ አይደለም። አንዴ ልጁ ኦርቶዶክስ ስለሆነ ያወራ አይደል? ለምን ጠይቀዋለህ? ገድላት አይመጡም ያለበት የራሱ ምክንያት አለው። ገድላት አንተ ኦርቶዶክስ ነህ? አንተ ኦርቶዶክስ ነህ? ኧረ አዳምጠኝ አትበለኝ። ኦርቶዶክስ ነህ ወይ? አዎ አም ኦርቶዶክስ። ኦርቶዶክስ ከሆንክ ለምንድን ነው ገድላት ለምን ለውይይት አይመጣም እኮ? ልንገርህ፣ ይኸውልህ ገድላት የሚያወሩት አብዛኛው ጊዜ አንድ ባብሎን ተረዳኝ። አንዳችሁን አውሩ። እጨረግዛለሁ። እሪያት በላ አዳምጠና ገባና አከበርከና እንዴ? እኛም ቤት ምን አንተ ደግሞ በመሀል ትገባለህ እንዴ? ውረድ እንዴ! ይቀዝናል እንዴ? ምን አባኔ ቤት ውስጥ ገብተህ እንዳታስወርደን። እኔ እኮ ዝም በል ስለው አንተ ጋር እያወራው ነው አይደል? ዝም ማለት አለበት። ህግ ያስከብራል እንዴ በቤቲ? ምን አባቱ ነው እዚህ ጋር መጥቶ የቂጤን ጸጉር ቅመልልኝ ይለኛል እንዴ? እዚህ ጋር መጥቶ ጭገርፊ። አሁን ጆ ልጠይቅህ
አንድ ኦርቶዶክሳዊ ሰው ስማ አንዴ የጀመርኩትን ልጨርስልህ እኮ እዛ እኮ ነው ኢምራን ለውይይት የማይሆኑ መጽሐፍትን ያመጣል አልክ። ለምን መሰለ ኦርቶዶክሳውያን ቲክታክ ላይ ያሉ ኦርቶዶክሳውያን አይወክለንም ብለው የሚሉት ድርሳናት እና ገድላት ገብቷል። በቤተ ክርስቲያን ሕግ አይፈቀድም፣ አይወክለኝም፣ አላምንበትም፣ ለውይይት አይመጣም የሚባል መጽሐፍ የለም። አባቶችን መጠየቅ ትችላለህ። ገብቷል። እነዚህ ሰዎች የራሳቸውን ሕግ ሊያወጡ አይችሉም ኦርቶዶክስ ከሆነ ድረስ። አንድ ሙስሊም ገድል ማለት ገድል ነው። ገድል መጽሐፍ ቅዱስና ገድል አንድ አይደሉም። ገባ? ገድል ማለት ተመሳሳይ ነው። ተመሳሳይ ነው። ተአምር ነው። ተመሳሳይ አይደለም። ባይብሉ ገድላትና አዳምጠኝ። አንተ ምንድነው እኔ ስለ መጽሐፍ ቅዱስ እኔ ልትነግረኝ ነው እንዴ? ምን ነው አለ ይልድ መጽሐፍ ቅዱስ ማለት እኮ ሰዎች በየዘመኑ ያጋጠሙና የተደረጉ ድርጊቶች ሰብስበው የጠረዙት መጽሐፍ እኮ ነው። ሌላ እኮ ትርጉም እኮ የለውም። ሌላ መልእክት አለው እንዴ? ድርሳናት ማለትም አንዳንድ ሰዎች ያደረጉት የሰዎች ድርጊት ተጠርዞ የተቀመጠ የሰዎች ታሪክ ነው። ገብቷል? መጽሐፍ ቅዱስም ልክ እንደዛ ነው። ምን ሆነሃል አንተ ደግሞ? ገድላት እንደዛ ነው። አሁን እንዳልከኝ ከሆነ የአንድ ሰው ታሪክ ሊኖር ይችላል ገድላት ላይ ማለት የጻድቃን ታሪክ አምጥተህ ዲቤት ላይ ስምታቀርብ ከሆነ ይሆናል ወይ ነው። ገብቶሃል? ለዛ ነው ያምንበታል ወይ ያምንበታል። እንደ ሰው አያምንበትም። ጆይ ሌላ ነገር ሐሳቤን አልተቀበልከኝም። አሁን እዚህ ጋር ለማደራረብ ፈልጌ አይደል? ግዴታ የለብኝም። ሐሳቤን ለመቀበል ያወራህ ያለው ሌላ ነገር ነው። አንድ ኦርቶዶክሳዊ ሰው ገብቷል። እንደ ኦርቶዶክሳዊ እንደ ሃይማኖተኛ ሰው ለምሳሌ ድርሳነ ኡራኤል ላይ ያለውን ታሪክ ሴት ከሴት ጋር ተሳስመው ልጅ ወለዱ የሚለውን ከተፈጥሮ ሕግ ያፈነገጠ መጽሐፍና ታሪክ ለምንድነው በኦርቶዶክስ ቤተክርስቲያን ውስጥ የሚነበበው ነው? ለምን ተቀመጠ? አሁን ለምሳሌ ለምን አሁን እዚህ ላይ መሰለህ አንዴ መልሱን እየሰጠው አይደለም። አንዴ ቆይ መልሱን ግን መጽሐፍ ምን እንደሆነ ልንገርህ። አንዴ እዚህ ጋር ይሄ እንደዚህ የተባለው ያመኑ ሰዎች የቤተ ክርስቲያን ሰዎች እነዚህ ይረዱታል ይሄን ነገር። ግን እኛው ወጣብለን ወይ ሌላ ሰዎች ምንድነው የሚረዱት? አንተ ምንድነው ብለህ ስትረዳው ከሃይማኖቱ ወጣ ያልክ ስትሆን ምን ሆነሃል አንተ ሰውዬ? ሰው አይደለም አንዴ ሌላ ነገር አታወራ እንዴ? የራስን አረዳድ ልንገርህና እንዴ ተረት እየነገርከኝ ወጣ ያልክ ሰው ስትሆን የምትረዳው አንዴ ቆይ የምትወጣው አንድ ሰው ወንድሜ አንድ ሰው ሴት ከሴት ጋር ተሳስመው ልጅ ተረግዞ ልጅ ተወለደ የሚለው ለመረዳት አይምሮው ከእሙሙ የተሰራ መሆን አለበት። ብሮ አይምሮው ማህፀን መሆን አለበት። ሴት ከሴት ጋር ተሳስመው ልጅ ተወለደ የሚለው ታሪክ ለመረዳት እየተሳደብክ ነው? አልተሳደብኩም። እኔ ቁም ነገር እያወራው ነው እንዴ። ወጣ ያሉ ሰዎች እያልከኝ እኮ አይ ምን ይበቃናል ወንድሜ። አንተ ስርዓት ካስተሳሰብ እኮ አይደለም ያልኩ። ስርዓት ስላለ በክብር ውረድ። እኔም ይበቃኛል። ሌሎችን ሰላም ልበልበትና እኔ እወጣለሁ። አይሻልም? ስርዓት አለ። አንተ በትህትና ነው የምትወጣው። ይሻላል። አዎ እንደዛ። ሌላ ጊዜ እናወራለን። ሌላ ጊዜ በሌላ ጉዳይ እናወራለን። ከዚህ በፊትም አንድ ቀን ስለተገናኘን ያው እናወራለን። ችግር የለውም። እኔ ማግኘት እፈልጋለሁ። አንተ ግድ የለም። እኔ ነገር ያለው ኢምራንና እፎይን ሳላገናኝ እኔ አልልም ብያለሁ። አልተኛም። መገናኘት አለባቸው። መገናኘት አንዴ በዚህ ሐሳብ ተቃራኒ አንዴ ኧረ በቃ እኔ ወንድሜ እኔ በክብር ውረድ ብዬ እንትን ካልክማ ጧ ነው የማደርገው። እንደዚህ እንዴ ምን ሆናል? አንተ ደግሞ እንዴ አንተ አይደብርም እንዴ? በክብር ውረድ ስርዓት አለ እያልኩ እንትን ትላለህ እንዴ? ሰገጥክብኝ እኮ እንዴ። እንደዛ የሚባል ነገር የለም እኮ ነውር ነው። እንደዚህ አይደረግም። ዳጊ ሰላም ብያለሁ። እንዴት ነህ? ሰላም ነው አለን። ሁሉ አማን ነው። በጣም የተሸወደውን አንድ ብቻ የመጀመሪያው ላይ ልንገርህ። ነብዩ መሐመድ ምን አለ? እፎይ የተበላውን የመጀመሪያ ነብዩ መሐመድን ፈጣሪ የምትጠራጠር ከሆነ ከአንተ በፊት ከነበሩት መጽሐፍ ጠይቅ ብሏል ብሎ መስክሮ ቁጭ አላለም? የመጀመሪያ የተበላው ወላሂ። እኔ በርዕሱ ጉዳይ ተበላ ተጠጣ ምናምን ብዬ ማውራት ያልፈለኩት ለምን መሰለህ ዳግዬ? አንደኛ ነገር የተመረጠውን ርዕስ በፍጹም አልተነካም።
ሲቀጥል ደግሞ ሰውየውን ጀምር ብሎ ሲያስጀምረው ሁሱ ሰውየውን የሄደበትን መንገድ እየተከተለ መሄድ አልነበረበትም ነው። ለምን መሰለህ? የማይነኩ ሳይሆን ስሜት ውስጥ አስገባዋለሁ ብሎ ብዙ ነገር ሲነካካ ነበር። ሲነካካው የነበረው ደግሞ አዙረህ በጠይቀው በመጽሐፍ ቅዱስ እንትን ገደልና ጉድጓድ የሚገባበት ጉዳይ ነው ሲያነሳ የነበረው። ስለዚህ ትክክል አልነበረም ነው ውይይቱ። መስመር የሳተ ውይይት ብዬዋለሁ እኔ። ምክንያቱ የተመረጠውን ርዕስ አልተነካም። ነብያቶች የሰበኩት አምላክ አላህ ወይስ እግዚአብሔር የሚለውን በአንዴ እኮ ነው በቃ በ10 ደቂቃ ውስጥ የሚጨረስ ውይይት ለብዙ ሰዓታት ቆየ። መስመሩ ስለሳቱት ማለት ነው። እነሱ የአምላክ የአላህ ባህሪና የእግዚአብሔር ባህሪ ብለው ነው ሲያወሩ የነበሩት። የተባለው ግን ነብያቶች ህዝብ ሲጠብቅ የነበረው ነብያቶች የሰበኩት አምላክ የትኛው አምላክ ነው? አላህ ወይስ ስላሴ እግዚአብሔር የሚባለው ነው ነበረ ርዕሱ። ማሜ ሰላም ብያለሁ። ሰላም ባቢ። እኔ ምስሉ ልልህ ነበረ። ቤዚካሊ ነቢያቶች የሰበኩት ያመለኩት አምላክ አላህ ነው ወይስ እግዚአብሔር ከሆነ ጥያቄው የ5 ደቂቃ እንትን እኮ ነው፣ ስክሪፕቸራል የሆነ ጥያቄ ነው። ስለዚህ 5 ደቂቃ ራሱ አይፈጅም። አሁን የተሄደው ምንድነው? ልክ ጥያቄው ኮምፕሊትሊ ተረስቶ ይሄኛውም ሙስሊሞች አላህ Subhanahu Wa Ta'alaን በስክሪፕቸሩ የተገለጸበትን መንገድ በራሱ መንገድ ለመፍታት ነው የሄደው። በራሱ መንገድ ማለት ነው። ለምሳሌ አላህ Subhanahu Wa Ta'ala አስማው ሲፋት አለው፣ ስሞችና ባህሪያቶች አሉት። አላህ Subhanahu Wa Ta'ala ራሱን የገለጠበት መንገድ አለ። እርሱ ከገለጠው ውጪ ሙስሊሞች አምላካቸውን አምላክ ለማድረግ የሚቀንሱትም የሚጨምሩት ነገር የለም። ገብቷል? ያንን ነገር አንደኛ ይሄኛው ያውቅ እፎ የሚባለው ግለሰብ ሊትራሊ ምንድነው ይሄ ቤቱ ያስገቡ ሰዎች ምናምን ማይጠቅም ይሄ አገጭ ለሞጭ ንግግሮችን መነጋገር በዛ የሆነ ነገር መሰብሰብ ነው የለመደው። ሁለተኛ እኔ በጣም ግራ የተጋባሁት ቅድም አብራህ የነበረችው ልጅ ሙስሊም ነች እያሉ ሲያወሩ ነበር እነሱ ራሳቸው። ሙስሊም ነች ልጅቱ ባቢ የምታውቀው ነገር አለ? አይደለሁም አለች እኮ እኔ ሁሉም ነኝ አለች እኮ። ስለዚህ በሙስሊሞች ስም ነው አንደኛ ራሱ እፎ የሚባለው ራሱ የሰራው ቪዲዮ ላይ ካየ ልጅቱ ሙስሊም ነች እሷ ቤት ነው እሷ ባለችበት ምናምን የሚል ቪዲዮ ሰርቶ አይቼ ነበር። I was shocked። ሙስሊም ልትሆን ትችላለች፣ ግን ሙስሊም ነኝ ብላ እስካላለች ድረስ በዚህ መንገድ አይደለም ብላለች። ስለዚህ ካልሆነች ሙስሊም አይደለችም። ሁለተኛ ነገር ደግሞ እኛ እንደ ሙስሊም ኦኬ የሃይማኖት በሃይማኖት ጉዳይ ኢንተርፌስ ዲያሎግ የሚባለው ጉዳይ መርሐላ አለው፣ ሜቶዶሎጂዎች አሉ፣ ህግጋቶች አሉ። ዓላማው ምንድን ነው? አላህ Subhanahu Wa Ta'ala ከመጽሐፉ ባለቤቶች ጋር የሚኖረን ጅዳል ወይም ደግሞ ክርክር ሄዋር አንድና አንድ በሆነ ጉዳይ ነው። በብቸኝነት ስለሚመለከው አምላክ ምንነትና ማንነት ዙሪያ በዛ ነገር ላይ እንወያያለን። ከተቀበሉ ተቀበሉ፣ ካልተቀበሉ ደግሞ እነሱም የራሳቸው እምነት አላቸው፣ እኛም የራሳችን እምነት አለን። መሰዳደብ፣ ማንቋሸሽ ምናምን ውስጥ መገባት አለበት ብዬ አላምንም። ብዙም ጊዜ ከዚህ እኔ ለምሳሌ አላህና እግዚአብሔር የሚለውን ኮምፔር አላደርግም። ሲጀመር አላህ የሚለው የተሰወ ስም ነው። የብዜት ስም አይደለም፣ የነጠላ ስም አይደለም። ትርጓሜ የተለየ ትርጓሜም የለውም። አላህ ይዛ አላህ። እግዚአብሔር ስትል ግን እግዚአብሔር ምንድን ነው? መጀመሪያ እግዚአብሔር ምንድን ነው? ማን ነው? ባይ ዴፊኒሽን ራሱ ማለት ነው። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ ላይ የሚጠሩበት ስም ነው ወይስ እግዚአብሔር የሚለው የአብ ስም ነው ወይስ እግዚአብሔር የሚለው የወልድ ስም ነው ወይስ እግዚአብሔር የሚለው የመንፈስ ቅዱስ ስም ነው? መጀመሪያ ይሄ መበየን አለበት። ከዛ ደግሞ ነቢያት የሚባለው ጉዳይ ደግሞ ሲነሳ እኛ ከአዳም ጀምሮ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ ያሉ ነቢያቶች በሙሉ የሰበኩት አላሁ Subhanahu Wa Ta'ala በብቸኝነት መመለክን ነው። ስለዚህ ኢየሱስ ክርስቶስ የሰበከው አላሁ Subhanahu Wa Ta'ala በብቸኝነት መመለኩ ዙሪያ ነው የሰበከው። በጣም ቀላል አይደለም ካለ ኢየሱስ ከአብ ውጪ እንደ መጽሐፍ ቅዱስ አስተምሮ ከአብ ውጪ ለሌላ ሰው ሰግዷል? ኢየሱስ ክርስቶስ ከአብ ውጪ አምልኳል? ኢየሱስ ራሱን ያመለከበት ቦታ አለ? ራሱን ለራሱ ያመለከበት ኢየሱስን ያመለከበት አንድም መረጃ የለም። የቸርች ፋዘሮችን በዚህ ጉዳይ ላይ የጻፉት ነገር የለም። መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራእይ ዮሐንስ ሽታ የለውም።
ኢቭን ኋላ ላይ የተጨመሩ ፎርጀሪዎች ናቸው ብዙዎቹ። ለምሳሌ በአብ ወልድ መንፈስ ቅዱስ ኢቭን ራሱ በአብ በወልድ መንፈስ ቅዱስ ያጠመቁ ሰዎች አሉ ወይ ከደቀ መዛሙርት ውስጥ? ይሄን ሁሉ ጥያቄ መሄድ የሚችሉ ጉዳዮች አሉ። ትልቁ ነገር ግን ፖለቲካ ተሰራ። ፖለቲካ የተሰራው ምንድነው? መጀመሪያ እኔ አንተ የሰራውን እንትን አይቻለሁኝ ባቢ ማስታወቂያ የመሰለኝ ሁለት በኮስት እፎይና ክርስቲያን ይገባሉ በራሳቸው ቤት፣ ሁሴንና ኢምራን በራሳቸው ቤት ይገባሉ፣ 4 ይሆናሉ ማለት ነው። ስለዚህ ከፈለጉ ክሪክሮስ መነጋገር ይችላሉ፣ ካልፈለጉ ግን እፎይ እና ሁሴን የተነጋገሩ እነዚህኞቹ በመካከል ሬጉሌት ማድረግ ይችላሉ። ያ እንዳይሆን ያደረጉት ሌሎች ሰዎች ናቸው። አንደኛ ያው ነጋዴውን ታውቀዋለህ። የማኛ የሚባል ምንም ውስጥ የሌለም፣ ወይ ክርስቲያን አይደለም፣ ወይ ሙስሊም አይደለም፣ ወይ ፕሮቴስታንት አይደለም። በቃ የሆነ የሞቀ ነገር ከተገኘ ዳይቭ ይገባና ቢዝነስ ነው የሚሰራው። ነገሩን ያበላሸው የሱ ሰውዬ እዛ መምጣት ነው አንዱ እና ያቺ ልጅ ማን ጆኒ ራጋ ምናምን ትባለው ልጅ ማለት ነው። ስለዚህ አሁንም እኔ ባቢ የምነግርህ እፎይ ከኢምራን ጋር መቅረብ የሚችል ከሆነ በኮሆስት ማለት ነው ይቅረቡ እፎይና ኢምራን። በነገራችን ላይ ፎር ዳት ማተር የትኛውም አፖሎጀቲክስ ማለት ነው በኦርቶዶክስ እቅበተ ክርስትና ውስጥ ያሉ ልጆች በሙሉ በስነ ስርዓት መወያየት የሚፈልጉ ካሉ ውይይቱ ችግር የለውም፣ መደረጉ ምንም የሚጎዳው ነገር የለም። ትልቁ ችግር ግን ምንድነው? ከመንፈሳዊነት ባፈነገጠ መንገድ የሚደረጉ ሂዋሮች፣ ንግግሮች ምንም ጥቅም የላቸው። እኛ አላህ Subhanahu Wa Ta'ala የሚሰደቡበት ቤት ውስጥ አንቀመጥም። ነብዩ ሰለላሁ ዐለይሂ ወሰለም የሚሰደቡበት ቤት ውስጥ አንቀመጥም። በዛው መንገድም እግዚአብሔር ብለው የሚያመልኩትም ነብዩላህ ኢሳ አለይሂ ሰላምም እንዲሰደብ አንፈልግም እኛ። በነገራችን ላይ ብዙ ሰዎች ሙስሊሞች ክርስትናን ኢየሱስን እየተሳደቡ ብለው የሚናገሩ ሰው ወላሂ ኢየሱስ ክርስቶስን የሚሳደብ ሙስሊም ካለ ከእስልምና ነው የሚወጣው። ባቢ አትሊስት ፎር ዘ ላስት 1-2 years የምሰማው ነገር ነው። ኢየሱስን መሳደብ ከእስልምና ያስወጣል። አንደኛው የአርቲክል ኦፍ ፌዛችን አካል ነው ነቢያቶችን በነቢይነታቸው ማመን። ስለዚህ በዛ መንገድ ስለሆነ የተበላሸው ምንድነው? መንገዱ አልተፈለገም። ያው አይሆነ ልጅም እፎይ በፍጹም ይሄንን ውይይት እንዳያደርግ የሚል ማስጠንቀቂያ ያዘል ቪዲዮ ሰርቶ አይቻለሁኝ። ነው መነጋገሩ ችግር የለውም እንነጋገር። ይሄ ክርስቲያን ሙስሊም ፌዝ ዲያሎግ አለ። ያ ብቻ አይደለም፣ ከሁሉም ከዚህ ውጭ የሆኑ ሰዎች ከክርስትናም ከእስልምናም ከጁዳይዝም ውጭ የሆኑ ሰዎች ጋር ራሱ መነጋገር አስፈላጊ ነው። በመነጋገር ስለሆነ መፍትሄ የሚመጣው ማለት ነው። ያንን ለማለት ያክል ነው። ልጅቱ ግን ከዚህ በኋላ በዚህ አይነት ነገር ውስጥ ባትገባ የምትቀርባት ከሆነ ንገራት። በቃ አንደኛ እሷ ያለችበት ቤት ገብተን እኛ እንወያይም። ሲጀምር እንደዛ ሆና ምናምን አንድ የሪሊጂየስ ፕሪቸር ቁጭ ብሎ የሚያወራበት ምንም እንትን የለውም። ይሄን ማወቅ አለበት እንጂ ማንም ይፈራል። በነገራችን ላይ ሁሉም ላመነበት ወደኋላ አይልም። ክርስቲያኑም ሙስሊሙን ፈርቶ ሄደ፣ ሙስሊሙን ክርስቲያኑን ፈርቶ ሄደ የሚባለው ይሄ የለበጣ ንግግር አግባብ አይደለም ብዬ ነው የማምነው። ሁሉም ላመነበት ይሞታል። ሁሉም ያመነውን ነገር እውነት መሆኑን እውነት አለመሆኑን ማረጋገጫ አምቶ ዲስፕሩፍ እስካደረጉለት ድረስ ለዛ ነገር መሞቱ አይቀርም። መሞቱ ኢኒሴንስ ያንን ነገር ይዞ ሙጥኝ ማለቱ አይቀርም። ዛሬ እፎይ አላዋቂ መሆኑ ኤክስፖዝ ተደረገ ማለት ኦርቶዶክስ ክርስትና በቃ ከዚህ በኋላ አፈር ሆነች ማለት አይደለም እንበልና አንድ አላዋቂ ሙስሊም ገብቶ ምንም ነገር ሳይሰራ ወይም በአግባቡ ሳይናገር እና ሳይወያይ ቢወጣ እና ሉዘር ቢሆን እስልምና ቆመ ማለት አይደለም። ይሄ እንደዚህ አይነት ነገሮችን ቢያቆሙ ጥሩ ነው ለማለት ነው። ሶሪ ረጅም ሰዓት ወሰድኩብህ። ችግር የለውም ማሜ፣ በሁሉም ጉዳይ ላይ ጥርት ያለ ሀሳብ ስለምትሰጥ በጣም ነው የሚመቸኝ እንደዚህ አይነት ሰው። በነገራችን ላይ አመሰግናለሁና እኔም እፈልገዋለሁ እኮ ነግሬያታለሁ። ቅድም እኮ እኔ እቀርባታለሁ ማለት ሳይሆን ነግሬያታለሁ ቅድም ወይ ከሳላህ ጋር ወይ ከኢምራን ጋር ማውራት አለባቸው ከዚህ በኋላ ማለት ነው እንጂ ዝም ብሎ አሁን ለምሳሌ ቅድም የተደረገውን ነገር አይታል እንደተደረገ ማለት ነው። እንደዚህ አይነት ነገር አንደኛ ነገር ክርስቲያኖችም እኮ ታዝበዋል እኮ
15 ደቂቃ ለጥያቄ ተብሎ የተሰጠውና 15 ደቂቃ 1 ሰዓት ሙሉ ነው የጠየቀው። 1 ሰዓት ገብቷል። ሰውየው በሽተኛ እንደሆነ ይታዘቡኛል እንኳን አይልም። የመረጠው ርዕስ ደግሞ በርዕሱ ጉዳይ በፍጹም አላወሩ። ስለዚህ ፍትሃዊ አልነበረም፣ ትክክል አልነበረም። መንገዱና እንትኑ የተዛባ ውይይት ነው የነበረው። መደገም አለበት ወይ ከሁሱ ጋር ወይ ከኢምራን ጋር ወይ ከሳላህ ጋር መቀጠል አለባቸው። ገብቷል። የመረጡትን ሰው አስከትለው መምጣት ይችላሉ፣ ወይም ደግሞ አንድ ለአንድ ከውስጥ እንደዛሬው መቀጠል አለባቸው ብዬ ነው እንትንም ብለው ብዙ ቆይተናል መሰለኝ አይደል? ራሳችን ብናጠፋስ ረፍት ማድረግ አለ። ረጅም ሰዓት ቆይታ እኛ ጋር ገና ላይክ ገና ለዛ ነው። አይ ብዙ ነው እንትን እያደረግን ነው እንደምታውቅ ቁጭ ብዬ ነው ስከታተል የነበር። ብዙ ታይም እኮ ነው ዌስት ያደረግነው እኮ በመሀከል እኮ የተፈጠረ እኮ ግርግር እኮ ምንም አስፈላጊ አይደለም። በቃ በኮስት መግባት በቃ ወንድ ልጅ ቆረጠ በቃ በኮስት ትገባለህ። እንዳውም እኮ ጥቅሙም ነው መሰለህ አሁን እኛ አምስታችን አለን። አራታችን በኮስት ብንገባ የአራታችንም አካውንት አክቲቭ ነው የሚሆነው። ለአራታችንም ሰዎች ምን ያደርጋሉ? ታፕ ኮፒ ሊንክ ሼር ያደርጋሉ። አንደኛ አካውንቱ አይመታም። አንድ ቤት ውስጥ ግን እንደዚህ ተተኮለኮለን የባቢን ያንተን 290 ሰው ኮፒ ሊንክ ያደርግልሃል፣ ታቢ ያደርግልሃል። የኔን ግን ሪፖርት ማድረግ ነው የሚጠበቅባቸው። ከዛ እንደሚን ታይም ምንድን ነው የሚያደርጉኝ? በሞቀ ውይይት መካከል ውስጥ ከጨዋታ ውጭ ሊያደርጉኝ ይችላሉ። ይሄ እኮ የተለመደ እኮ እንትን እኮ ነው። ይሄ ሳይኮሎጂካል ዋርፌር እኮ ነው የሚያካሂዱት። እንሸነፋለን ብለው የሚያስብ ሰው ያን የሚያደርገው። ስለዚህ ከሆስት the most ፍቱን መድኃኒት ነው። በኮስት ስር ደግሞ አራት ሰው ማስገባት ይቻላል። መጽሐፍ ገላጭ የሚሆን ውሃ ቀባይ የሚሆን ወይም ደግሞ ጀርባውን ማሳጅ የሚያደርገው ሰው የሚያስፈልገው ከሆነ እፎይ ችግር የለው 4 ሰዎችን ማስገባት ይችላል። ሚውት አድርገው ይቀመጣሉ። በቃ በዛ መልኩ ነው መሆን ያለበት። ከዛ ውጪ ግን ይሄ ቼሪ ፒክ እየተደረገ ማለት ነው። ቼሪ ፒኪንግ ለመጽሐፍ ቅዱስን ለምሳሌ እኔ በጣም ሰዎች እንዲዘገንናቸው ማድረግ ይችላለሁ። ያ ግን መንፈሳዊነት አይደለም። መጽሐፍ ቅዱስን ማንኛውንም የተጻፉ መጽሐፎችን ሰውየው ከጻፈው መጽሐፍ ኦተሩ ከጻፈው በተቃራኒ ሰዎች እንዲረዱ ማድረግ ይቻላል። ባቢላንታ አልነግርህም ይሄንን ሰው አሁን እያደረገ ያለው ምንድነው? እፎይ በቃ የሆነ ፒክ እያደረገ ይሄ ኮንቴክስቱን አውድ የሚባለውን ነገር ይሄ ሄርሜኔቲክሱን ሳይጠብቅ እያደረገ የለመደውን ነገር ነበር መስራት የፈለገው። ያ ደግሞ ዋጋው ከባድ ነው ክርስትና ላይ። እኔ አይ ካን ሼር ዩ ቡክ ኢዝሃሩል ሐቅ የሚል መጽሐፍ አለ። የዛሬ ስንት 100 ዓመታት የተጻፈ ማለት ነው። የብሪቲሽ ሚሽነሪዎች ህንድ ላይ ከፍተኛ የሆነ አንተን ሲያደርጉ የዛን የተጻፈ መጽሐፍ ነው። እያንዳንዱ ነገር አለ። ግን እኛ አሁን የፉክክር አይደለም መሆን ያለበት። እምነት በፉክክር አይሰራም፣ በእውቀት ነው። እኔ ለምሳሌ ዝም ብዬ የማላውቀው ነገር ላይ አልናገርም። ምክንያቱም አልዕልሙ ቀብለል ቀውሊ ወልዐመል ነው። እውቀት ከንግግርና ከስራ ይበቃል። ይሄ እንትናችን ነው፣ መርህ ነው። ስለዚህ የሆነ ነገር ስትጠይቀኝ አላውቅም ማለት ያንን እምነት ውስጥ የለህም ማለት አይደለም። ቤዚካሊ አታውቅም። አዎ ማወቅ አለብህ። ለማወቅ ደግሞ ምን ማድረግ ያለብህ? አለማወቅህን ማወቅ ነው የሚጠበቅብህ። ስለዚህ ምዕመኖችን በማደናገር ሊቅ መሆን አይቻልም፣ ካህን መሆን አይቻልም፣ ዑለማ ወይም ሼክ ወይም ኡስታዝ መሆን አይቻልም። የሚያስፈልገውን ነገር በተቻለ አቅም ህዝቡን ሌላ ነገር ውስጥ እንዳይገባ አሁን እያየነው ያለነው ምንድነው? ልክ በኦርቶዶክስ እና በሙስሊሞች መካከል ጦርነት የተከፈተ እኮ ይመስላችኋል እኮ ፌስቡክን ካየው የሚያስተላ ማለት ነው። እንደዛ አይደለም። ኢትዮጵያ ውስጥ እኮ ሀፋፍ እኮ ሙስሊምና ክርስቲያን ያለበት ሀገር እኮ ነው። እኔና ባቢ በሆነ ጉዳይ ላይ ተነጋገርን ማለት ደዝን ሪፕሬዘንት ኢንታየር ሙስሊም ኤንድ ክርስቲያኖችን ሪፕሬዘንት አድርገን እያወራን አይደለም። እኔና ባቢ በምናምነው ልክ መንፈሳዊ ቀናኢነት አለ። ፕሮቴክቲቭ ጀለሲ የሚባል ነገር አለ። አንድ ሰው ለሚያመልከው ነገር ፕሮቴክቲቭ ጀለሲ መሆን ግዴታው ነው። አንድ ሰው የሚወደውን ሰው ፕሮቴክት የማያደርግ ከሆነ አሳማ ነው። ያ ሰው አሳማ ነው። ቸከሱን ምናምን ሌላው አሳማ ወስዶ እንደፈለገ የሚያደርገው። የሰው ልጅ ለሚወደው እንኳ ለሚያፈቅራት ለሚወዳት ሴት ራሱ ደዩስ ከሆነ ያ ሰው አይደለም፣ እንስሳ ነው። ካጠገብህ ሚስትህን ወይም ደግሞ ጮኛህን የሆነ ሰው ወስዶ እንደፈለገ ሲያደርጋት ዝም ብለህ የምታይ ከሆነ ይሄ ሰው ባህሪ አይደለም። የሚያምንበት ነገር ሲሆን ደግሞ የድህነት ጉዳይ ነው። ስለዚህ የሚያምንበትን ነገር ፕሮቴክት ያደርጋል። ፕሮቴክት የሚያደርገው ግን በእውቀት ነው። በግብታዊነት፣ በእቡይነት፣ በጋጠወጥነት ሳይሆን በእውቀት። ስለዚህ ክርስትና ነው እምነቴ ካለ ሰውየው
ክርስትና እንዲህ ነው የሚያስተምረው። ስለዚህ ይሄ ነው በቃ ዋናው ዓላማው ምንድነው? መጣራት ነው አይደለም? ወንጌልን አዳርስ ነው የተባልነው ነው የሚሉት አይደል? መጣራት ደግሞ በዚህ መልኩ አይደለም። እኔም ማምነውን ነገር ስለተሳደብክ ያንን ለቅቄ ወደ አንተ አልመጣም። አንተም ታምነውን ነገር ስለተሳደብኩኝ ያንን ለቀህ ወደ እኔ አትመጣም። ይሄ የመንፈሳዊነት ባህሪም አይደለም። ስለዚህ ዲስኮርሶቻችን፣ ክርክሮቻችን ስርዓት ሊኖራቸው ይገባል። የቢዝነስ ምንጮች አይደሉም። ሲጀመር በክርስትናውም ክልክል ነው። መንፈሳዊነትን ላይክ እንደ የገንዘብ ማግበስበሻ ሰዎችን ሳይኮሎጂካሊ ማኒፕሌት እያደረጉ ገንዘብ ማግበስበሻም አይደለም። እነ እፎይ እንደዛን ያደረጉት በዛ ባይደረግ ጥሩ ነው ለማለት ያክል ነው። ኤኒዌይስ ቴንክ ዩ። ለመጀመሪያ ነው ቤት የሚገባው። ክብረት ይስጥልኝ ባቢ። አመሰግናለሁ ማሜ። ቤትህ ነው ሊዱ። እኔ እንኳን ቀድም እየለፈለፍኩ ስለነበረ ጎሮሬን አደረጉት። ቆስጣ ነው ምናምን የሚባል አንድ ደንቆሮ ልጅ ጎሮሬን አደረጉት። ጆን የሚባል ጾታውን ያልተለየ ሰው ሁላ ብዙ ነው ያስለፈለፈኝ እንትን ሳልል ማለት ነው። እና እንደዚህ ነው እነሱ ፖለቲካ መስራት ይፈልጋሉ። በእነሱ ላይ የሚሰራው ፖለቲካ ግን አይገባቸውም እነዚህ ሰዎችና የመጣ ተሸክሞ እንትን ብሎ የመጣውን ተደግፎበት የመጣውን እንጨት በእንጨቱ አንገቱ ለመመለስ ነው። ቆስጣ ምናምን የሚባሉ ሰዎች አንዳንድ የቀሚስ ምርኮኞች ጭገራንሺዎች እንደዛ አድርጎ ነው መለጥለጥ ያለበት ሰው። እነዚህ ሰዎች አክብሮ ቤቱን አስገብቶ እንዲተፉ የሚፈቅድ ሰው ሁላ የረከሰ ሰው ነው በየትኛውም ሃይማኖት ማለት ነው። እሺ ሊዱ ቢኒ አለሽ እንዴት ነሽ? ወገናችን ማውራት ፈልጎ ነው የላከው። እሱ ያወራ መጀመሪያ። እሺ በነገራችን ላይ አሰላሙ አለይኩም። እኔ ሙስሊም ነኝ። ትንሽ ነገር ለማውራት ነው፣ ሐሳብ ለመስጠት ነው። አንድ ደቂቃ አይሞላም። እሺ በነገራችን ላይ ትላንትና አጋጣሚ ሆኖ ዮኒ ማኛ ቤት ስክሮል እያረኩ ላይቭ አይቼ ነበርና ፎይ ጋር እንትን መጽሐፍ ምናምን የሚከፍቱ ሰዎች ነበሩ፣ ዲያቆን ምናምን የሚባሉ እና ምንድነው የተደረገው ነገር በመጀመሪያ ሁሱ አድቫንቴጁን እንደተወሰደ አድርገው ዳኛው ራሱ ጆኒ የምትባል ሙስሊም ናት ምናምን ተባለና እኔ በጣም ያሳቀኝ ገጠመኝ። ከዛ ማናትን አላወኳት ምናምን ሰርች ሳረግ ጎረምሳ የሚመስል ወንድ ገጭ አለ ማለት ነው። እና አይ ተሳስቼ ነው አካውንት ምናምን ብዬ በቃ አላገኘሁትም። የቅድም ገስት ላይ ሳያት ነው በጣም ክው ያልኩትና ከመጀመሪያ ጀምሮ ዳኛው ራሱ ሙስሊም ተብሎ ሌላ ፌክ ሁሱ አድቫንቴጁን እንደተወሰደ አድርጎ የሚሰራው ድራማ ራሱ ሌላ ነገር ነው። ምክንያቱም ቅድም ገስት ላይ ስታወራ የነበረውን ነገር በጣም እየሰማን ነበር። በቃ አንዳንዴ ሰው ማንነቱን ደብቆ የሆነ ቁስሉን ስትነካካው ሳይፈልገው ራሱ ማንነቱን ይገልጣልና ቅድም የሆነው እንደዛ ነው። በቃ የትኛው ገስት እዚህ ጋር ነው? ዘኔ ጋር ነው? ኧረ አይደለም፣ እዛ ዋና ቦታ ሁሱ አልመጣ አለ ተብሎ ምናምን ሲሰራ የነበረው ድራማ እና እሱ ጋር እኔ ጠየቅኳት እኮ ሃይማኖትሽ ምንድነው ብዬ ስጠይቃት እኔ ሁሉም ነኝ አለች እኮ እነሱ ደግሞ ምን ሲያደርጓት ነበረ? ሙስሊም ናት ተብሎ እሱ አድቫንቴጁን እንደተወሰደ አድርጎ ሲሰሩ ነበረ። እሷም ደግሞ ሙስሊም ተጫውቷ ግን ደግሞ በድብቅ እንትን ለማስጠቃት ስታደርግ ነበር። ምክንያቱም አይተህ ከሆነ እንደውም ዮኒ ማኛ ገብቶ ትንሽ እንትን አለው እንጂ በቃ የሰዓት ገደቡ ቶሎ አልቆ ኦሬዲ ሁሱ ፈርቶ እንደቀረ አድርጋ ምናምን ሌላ ድራማ ልሰራራ ነበር። እና ሁለተኛው እኔ እስከዛሬ ድረስ ያልተመለሰልኝ ነገር እና ግራ የገባኝ ነገር ለምንድነው ከኢምራን ጋር መወያየት የሚፈሩት? ለምንድነው? ምክንያቱም እኔ በጣም ነው ግራ የሚገባኝ። በቃ እፎይ ከዚህ በፊት የሰራው ቪዲዮ አለ እንኳን ለእንትን ተሰብስባችሁ ነው ለሶስት ምናምን ብለው እና ቅድም ገስት ላይ እኔ በጣም ነበር የሳኩትና ኢምራን ተከትሎ ሲገባ ግራ ነው የሚጋባው ሰውየው። ፊቱ ቀይ ሰላም ሲለው እኮ አልመለሰለትም። በቃ ፊቱ ምንድነው አጋነንት በጥፊ እንደመታው ሰው ፊቱ ጥቁር ብሎ እንዴት እንደደነገጠ አሳዘነኝ። እኔ ሆነ ለመናገር ታውን የሚፈራው አንተ ምክንያቱም እንትና እንዴ በቃ ይሄ ኢምራንን ገባ ማለት እኮ የነቃተሊናና ጆኒ ጁጁትሱ ፋይት በለው ኖ ከዛ የባሰ ነው። በጣም የታይሰን እና የማን ልበል በጣም ከዛ የባሰ ነው።
እንዴት ፊቱ እንደተቀየረ ኧረ ሰላም ልበልህ ምናምን እያለው እኮ በቃ አልነካም አለው እኮ በቃ ሰላምታውን አልመለሰም በድንጋጤ ማለት ሰላም ካለው ይግባባሉ ከተግባቡ ቁጭ ይላል በስነ ስርዓት ካወሩ ገብቷል ከቀጠሉ ደግሞ በቃ ይቀብረዋል ለዛ እኮ ነው ሁሱ ዕውቀት አለው ዕውቀት ኖሮት ግን በጣም ይረጋጋል የተረጋጋ ሰው ነው በሐሳብ ነው ማሳመን የሚፈልገው ጀለስ ደግሞ ምንድነው የሚያደርገው አዳምጥ በማለት በማዋከብ እና ሐሳብን ለማስጠፋት በመሞከር አድቫንቴጅ ሊወስድብህ ይፈልጋል ኢምራን ደግሞ ታክቲኩን በደንብ ያውቃልና ከሱ የበለጠ ምላስ ስላለውና ኢምራን ማሳመን ስለሚችል በጣም ፕሮቴክት ሲያደርጉት ነበር ቅድም ዳኛ ተብዩም ከኢምራን ጋር እንዲገናኙ ቪዲዮ አልሰራም ምናምን ስትል ነበር አንተ ቤትም ገስት ላይ ያወራችሁና አዎ ፈርተዋል እኮ አዎ እኮ ለምንድን ነው ይፈሩታል ቴንኪው ማሜ አመሰግናለሁ ግን እኔ ሽምቀቅ ነው የምለው አልተጠቀምበትም ኮይን ምናምን ሲሰጡ በቃ ስሜቴ ይረበሻል እንደሆነ አላውቅምና ቴንኪው ለማንኛውም በብር ስለሆነ እንትን ተገዝቶ ስለሆነ ምን አለ መሰለህ ዋያ ልንገር ዮኒ ማኛ የሚባለው ቅምጥ ገብቷል ዮኒ ማኛ የሚባለው አንድ ለማኝ ሰው ፍላጎቱ ምን ነበር መሰለ ቤቱ ቁጭ ብለው እንዲፋተጉ ነበር የፈለገው እሱ ቤት ቁጭ ብለው አበባው እንዲለቃቅም ነበር ፍላጎቱ ነገሩ አልገባውና ካይ ኮስት ነው ሲባል ደግሞ እዛ ጋር ደግሞ ራሱ እንትን ማድረግ ፈለገ ገብቷል ምክንያቱ አንደኛ ነገር ተረስተዋል ዮኒ ማኛ ተረስተዋል ዙሮ የሚያይ ሰው የለም አርጅተዋል ራሱ በጣም ያስጠላል እኮ ስታየው የሚደብር ፊት አንተ አሁን የዮኒ ማኛ ሳቅ ሰምተህ ታውቃለህ አይዘጋህም ከአንገት በላይ የሆነ ሳቅ ማለት ነው በጣም እየጨነቀው እየራበው ስለሚስቅ ገብቷል የተራበ ሰው ስለሆነ እየራበው ስለሚስቅ ተቸግሮ ድህነቱን እያስታወሰ ስለሚስቅ በጣም የሚያስጠላ ሳቅ ነው ያለው ይላል ዝም ብሎ ሳቅ አይደለም በነገርህ ላይ ማስመሰል ነው ይሄ ሶሻል ሚዲያ ላይ ስለተረሳ መለቃቀም ስለፈለገ አበባዋን ምናምን ቤቱ ነው የፈለገው እርግጠኛ ነኝ አሁን ውይይቱ ትክክል አልነበረም ብሎ እሱ ቤት እንዲደረግ ይፈልጋል አሁን በሌላ ሰው ይመጣል ወይ እነሱ መድገም አለባቸው ብሎ ይመጣል ዮኒ ማኛ ታያለ ገብቷል ወይ ሌሎች ሰዎች ፕሮቴስታንቶች ወይ ኦርቶዶክሳውያን ብቻ የሃይማኖት ጉዳይ ቤቱ እንዲወራ ይፈልጋል ሰውየው ገብቷል ትንሽ ሰው የሚገኘው በዛ ነው ብሎ መታረቅ ይፈልጋል ሰው በጣም ስላስጠላው ሃይማኖት እየቀያየረ ጾታውን ብቻ ነው ያልቀየረው እንደ ካልሲ ነው የሚቀያየረው ሃይማኖት ሰው ደበረውና ስለሰለቸው ስለከዳው ስለተው ቤቱ እንዲወራ ይፈልጋል መጠጋት ይፈልጋል ከአንዱ ጎን አሁን መጥቶ እንትን ይላል አሁን ጥሪ ያቀርባል ዮኒ ማኛ ጥሪ ግን ማንንም ሰው መቀበል የለበትም ዮኒ ማኛ እኔ ቤት መጣችሁ መወያየት አለባችሁ ካለ የፈለገ ፖለቲካ ይሰራ እንጂ የዮኒ ማኛ ጥሪ ማንንም ሰው መቀበል የለበትም አንደኛ ነገር ፍቃደኛ የሆነ ሰው ለእምነቱና ለሃይማኖቱ ክብር የሌለው ወራዳ ነው የዮኒ ማኛ ጥሪ የሚቀበል ሰው ማለት ነው ለሃይማኖት ክብር የሌለው ቆሻሻ ሰው ነው በጣም ባለጌ ሰው ነው ያልሰደበው ሃይማኖት የለም ያላንቋሸሸው ያላዋረደው ሃይማኖት የለም እኮ እነሱ ፖለቲካ ለመስራት ተከታይ ባለው ሰው ቤት ውስጥ ቁጭ ብለው እነንትና ፈርተው ቀርተዋል ለማለት እሱ ጋር ተጠግተው ነበር እንትን ያደረጉት አይ ኮስት ብለው ደግሞ ቀድመው ስለተናገሩ ሸምሟቸውን እንትን ያሉት እንጂ በዮኒ ማኛ ቤትም እንዲደረግ ፈልገው ነበር የሚገርምሽ ነገር ከዛሬው ዲቤት የበለጠ ሁለት አጥንታቸው የተሰበሩ ሰዎች አሉ ዮኒ ማኛና ዳኛዋ ጆኒ ናት ማለት ጊፍት ምናምን ሊሸቅሉ ነበር ታውቂያለሽ ሰዓት ያዥ ይሸቅላል እንዴ ወጠምሻው ይሸቅላል እንዴ ጆን ምናምን የሚባለው እንዴ ሁለቱንም አስወጣቸው ምናምን ሲሉ በቃ ነርቨስ ሆነች እኮ ልጅቷ እኔ ወጣለሁ ታው እንጂ ድራማ አበባ ለቃሚ ነው እንዴ እና እፎይና ኢምራንን እንደምንም አድርጎ ቢያገናኟቸው በፍጹም እየነገርኩህ እኮ ነው ሁሉም ሰው ፖስት ማድረግ አለበት ኢምራንና እፎይ መገናኘት አለባቸው እያለ ሁሉም ሰው እየሰራ ይቅጠሙ ልብ ካለው እፎይ ከኢምራን ጋር ይቅጠም እያለ ሁሉም ሰው ቪዲዮ መስራት አለበት ገብቷል ትልልቅ የሚባሉ ሰዎች መስራት አለባቸው ይቅጠም እያሉ ማለት እንዴ ተቀለዳለ እንዴ ጥብ አድርጎ ነው የገባበትን ጉድጓድ ገብቶ ቋንጣ አድርጎ ነው የሚያወጣው ልጁ በጣም አደገኛ ልጅ ነው አንተ ቤት ውስጥ የተደረደሩ መጽሐፍት እኮ በጣም የሚገርም ከዚህ በፊት እኮ ገብቶ ሞከረና አመጣጡ አላማረውም አስወጣው ቶሎ አዎ ቆዳውን ገፎ እንትን ያለበት ቪዲዮ አይቻለሁ የፍቅር ሲዝም ቤት ምናምን መሰለኝ ካሳሳት አይደል
እንደዛ ነው። ቴዲ ሐዋሳ ቤት ቴዲ ሐዋሳ ልክ ዮኒ ማኛ በለው የሐሜተኞች ቡና ፊ ነው ቴዲ ሐዋሳ። እኔ እንትኑ ልንገር በቃ የማይረቡ ሰዎች በቃ እኔ የማይረባ ከሆነ ሰው እኔ ግልጹን ነው የምናገረው። ቴዲ ሐዋሳ የሚባል ሰው ሁላ የሐሜተኞች ቡና ፊ በለው ምንም ትርጉም የለውም። ልክ እንደ ዮኒ ማኛ ነው። ሃይማኖቱን ደብቆ እኔ ውሰዱኝ እያለ ይሰክሳል። ወዴት አባ ነው የምትወሰደው? በግ ነው እንዴ? አስበዋል? ጋዜጠኛ ነኝ የሚል ሰው ውሰዱኝ እኔ እንደዛ ተብሎ ግን ምንድነው? ለራሱ ክብር የለውም እንዴ? በግ ነው ግመል ነው እንዴ እየተጎተተ የሚገባው? አንብቦ እንትን አይልም እንዴ? ጋዜጠኛ አንባቢ አይደለ እንዴ? ብዙ ነገር የሚያገለባበት ሰው ከሆነ አንብቦ አይቶ የሰው ስብከትና ምክር ያስፈልገዋል አንድ ሃይማኖት ለመከተል? ቆዳ ስለሆነ ነው እንትና ቴዲ ሐዋሳ ራሱ እና ይሄን ይመስላል። ቅዱሳን በጣም የሚገርም ድራማ ሊሰሩ ነበር፣ ያው አልተሳካላቸውም። የሚገርም ድራማ እኔ ሁለቱም ጋር በሁለት ስልክ እያየሁ ነበረ። ዮኒ ማኛ ቤትም ቁጭ ብዬ እንደገና ሁሱ ጋም ቁጭ ብዬና ኢምራን የላከለት አበባ ብዛት ማለት ነው ወደ 50 ይሆናል። ይልክለታል፣ ባላየ ሼህ ይሏል፣ ይልክለታል፣ ባላየ ሼህ ይላል። በዛ ጋር አላኩም ይላል፣ በዚህ ጋር ባላየ ሼህ ይላሉ። በቃ በጣም የሚገርም ድራማ ሊሰሩ ነበር። በቃ ፈርቶ ቀረ ምናምን ወደ ዋና አካውንቱን ላይቭ እንዳይገባ ሰስፔንስ አደረጉ። በዛ ጋር ሪፖርት እየተደረገ እንደገና ገስት እንዳይላክ ፎሎ አላደረገውም በአዲሱ አካውንቱ። የሚገርም ድራማ ሊሰሩ ነበር። ጆኒ ተብየውም ዮኒ ማኛማ ወሬ እንትን አለበት እኮ ፈረሰ። በቃ ይኮን የአንድ ሳምንት አጀንዳ ነበረው እሱ ባይገባ ኖሮ። አዎ አይ ስቶ የተረሳ እንትን ነው የወደቀና የከሰረ ቶስ ውሃ ያጣ እንትን በለው ዝናብ ያጣ ጓያ በለው። አሁን እኔ እነ ሳላህ የሚያሰለጥኗቸው 10 ኦርቶዶክሳውያን አሉ እፎይን ጨምሮ ስልጠና እንሰጣለን ብለው እኔ የ10 ሰዎችን እሸፍናለሁ ብያለሁ። 6 ወር ነው የ10 ሰዎችን እችላለሁ። 6 ስንት ነው እየሆነ ያለው? 3 ሲባዛ በ10 ሲባዛ በ6 አባዙትና ስንት እንደሚመጣ ንገሩ። እኔ ከፍላለሁ። የምር እኔ ከተማሩ ስልጠናውን ከወሰዱ እኔ እከፍላታለሁ። መመዝገብ አለባቸው። አሁን ኦርቶዶክሳውያን እነ እፎይ እነ መዝሙር ያሬድ የሚባለው ሰው ሁላ ጺሙን አስረዝሞ ምናምን እሱ ነው በቃ ትናንትና ገስት ላይ ገብቶ እንትን ሲል የነበረው ጆኒ ሙስሊም ናት ምናምን ብሎ እንትን ሲል የነበረው 30 ሺህ ነው 300 ሺህ ነው 6 ወር እኮ ነው 10 ሰዎች በ3000 ለወር 3000 ብር ነው አሉ። እኔ እከፍላለሁ። መሰልጠን አለባቸው ትንሽ ማለት ነው። ይሄ ንጽጽር ውይይት የሚባለው እንዴት እንደሆነ ይሄም እንትን መማር አለባቸው ብዬ ነው ማምነው። አመሰግናለሁ ሰዎች። እኔ መውጣት አለብኝ። አጋጣሚ ነው የገባነው። የሚገርም ስለነበረ እኔ ስራዬን ትቼ ነበረ ቁጭ ብዬ ስከታተል የነበረው። ብገባውላ ደስ ይለኝ ነበር በመሃል ማለት ነው። የምር እኔ ብገባ ደስ ይለኝ ነበር። ደስታዬን አልችለውም ነበር። በዚህ አጋጣሚ በቃ አንተም ከቻልክ ቪዲዮን ብሰራ ኢምራን እና እፎይ እንትን እንዲሉ ቪዲዮ እኮ እኔ ሰርቼ ነበረና ውይይቱ ተቀብለው ሌላ ነገር ሲያደርጉት እኔ አጠፋሁት መልሼ። ገብቷል እንጂ እኮ እኔ ከመጀመሪያውንም የፈለግነው ምንድነው እፎይና ኢምራን እንዲያወሩ ነበር የፈለግነው። ያ ነገር አይ እንትና ሁሱና ኢምራን እፎይና ሌላ ማን ነው አላውቅም የሚለው ውይይት ተቀብለው እንትን ሲያደርጉት ቪዲዮ ሲሰሩ ሁላቸውንም በዚህም በዛም ያሉ አጠፋሁት። እኔ ጀለስ እንትና ላይ ሰበብ ፈጠረች ክርስቲያን የሚባለው እኔ ቪዲዮ ነው የምከፍትለት እንጂ እኔ አላወራም ምናምን ብሎ ሻሻ አይመቸኝም ብሎ በቃ ሁላችንንም ቪዲዮ እንሰራለን። ሌሎች ሰዎችንም ቪዲዮ መስራት አለባቸው። በአንድ ቀን እኮ እንትን የሚባል ነገር የለም። ገብቷል አባባሌ? እፎይና ኢምራን መቀጠል አለባቸው። አሁን ጆን የሚባለው ወጠምሻ ነግሬዋለሁ እኮ ጆን የሚባለው ወጠምሻ አሁን ከሳላህ ጋር እንዲያወሩ አድርጋለሁ ብለዋል። ከዚህ በፊት የሱ ጥሪ ከተቀበለው እፎይ የሚባል ሰው አሁን ደግሞ ከሳላህ ጋር ሲባል እንደሚቀበል እኔ ተስፋ አደርጋለሁ። ገብቷል? ስለዚህ ጥሪ አድርግላችኋል ወጠምሻው ጆ። አንተ ልጅቷ ግን ኢትዮጵያዊ ናት። ጀለስ እኮ በቃ
ተባተተባት እኮ ሳታውቁ ስሜታዊ ሆነች እዛ ቤት ገብታ። ኖ ግን አይ አይደለም ኢትዮጵያዊ ናት። እኔ አልጠየቅኳትም እኮ ጾታዋ ነው ገልጬ ሳላየው አላረጋግጥም ስላት አይ ገልጠህ ይኸው ምናምን ሰምተሃል። ግን እንደዛ ስትለኝ እናንተ ጋር ኔትወርክ አልሰራም መሰለኝ። ገልጠህ ታየዋለህ ምን ችግር አለው አለችኝ እኮ እናንተ አልሰማችሁም። ጀለስ የማየው ለሽቃላ ነበር። በጣም ተሳዳቢ ነው። እኔ ምን አገባኝ ጾታዋን ለመለየት ገልጠህ ታየዋለህ አለችኝ። እንደዛ ከሆነ አሪፍ አልኩኝ። ኦኬ እኔ ስሙ ያዟት እቺ የሷን ጥሪ ተቀብሎ ከሁሱ ጋር ውይይት ያደረገ ሰው ገብቷል። አሁን ደግሞ ከሳላህ ጋር ስትለው እንደሚቀበል እኔ ሙሉ ተስፋ አደርጋለሁ። እምባይ ልመችስ ከዚህ በፊት ተቀብለዋላ ከሁሱ ጋር አሁንም ይቀበላል። እንደውም ጽፍላታለሁ ልጅቷ እና ይሄ መሆን አለበት ብዬ አምናለሁ። ሁላችሁንም ከልብ ነው የምወዳችሁ። ከታች አንዳንድ ሰዎች 30 ምናምን ሰዎች ሰልመዋል ምናምን እያሉ ነው። እዛ ጋር ደግሞ ስንት ሰዎች እንደከረሰሱ ማወቅ ፈልጋለሁ። እንደዛ ነው እንትን የማደርገው። ምንድነው እየተደረገ ያለው? እዚህም እዛም ምን እየተደረገ ነው? 32 ሰው በአንድ እንትን እዚህ ሳልገባ እያየሁ ነበር እዚህ የመጣው እዛ ነበርኩና የተሰነ ሰዎች አይቻለሁ። 24 ነው 32 24 ነው። ቁጥሩን አላየሁም እንጂ በቃ እኔ ልውጣ ሰዎች፣ እኔ ልውጣ አይደል? እሺ ብዙ ሳታወራን አንድ አስተያየት እንኳን አሰጠም ሄዱ። በምን ጉዳይ? በውይይቱ ታኝቼ ነበረ። አውሪ አትበሉኝ። ገናውን ነው ሪከርድ እያየሁ ነው። አልነበርሽ? አዎ አይ እኔ አልገባም፣ ግን እኔ አልገባም ከላይቭ አልገባም። ግን ኢምራንና እፎይ ተገናኝተው ሳያወሩ እኔ አልተኛም። ነገርኳችሁ እኮ የለም ያወሯታል ሁለቱንም። እንደውም የኔ ማኛ የምታወሩ ሰዎች ካላችሁ በቃ ነግራችኋለሁ። አንዳንድ ጓደኞች አሉ እሱ ጋር የሚያወሩ ከኢምራን ጋር እንዲያወራ የቪዲዮ መስራት አለበት እሱ ራሱ። ሌሎች ትልልቅ ሰዎች ትናንት ቪዲዮ የሰሩ ሰዎች እፎይና ኢምራን እንዲያወሩ መስራት አለባቸው። በቃ ይሄ ሳይደረግ መተኛት የለብኝም እኔ። ይሄ ነው መደረግ ያለበት። እኔ ራሴን እሰራለሁ። አመሰግናለሁ ሰዎች። ረያን እኔ አሁንማ ጨርሼ ነው እኮ ደከመኝ። ቁም ነገር አወራን፣ ተመካከርን፣ ምክር አዳመጥን፣ ተሳደብን፣ ተሰዳደብን፣ ለጠለጥኩ አንድ ቀርፋፋ ሰው ለጠለጥኩ። ቀሚስ ለብተው መጥቶ ቀሚሱን ገልቤ ነው ቂጡን ገርፌ አፍንጫው ስለመኖሪያን ሳላደርግ አንተ ምንድነው? እኔ እኮ አስገባኝ እያልኩ ትንሽ አይታይቼ ነበር። ነበር የትኛው አፍንጫ ውስጥ? የልጅቷ የጆ የብራዘር ውስጥ ጆ እኮ ክንዴ ይሄው አለኝ እኮ ክንዴ። እኔ እኮ እንደዚህ ነኝ ሲለኝ እንዴ ምን አስበው ነው? ሊመታኝ ነው እንዴ? በስክሪን ሊወጣ ነው እንዴ? ጆዬ እኮ ደንግጫለሁ እኮ። እሺ አልኩ እኮ እኔ ምን ላድርግ በጸባይ እንዴ? እንዴ አዝባል አንተ ስላላገባው እኮ ዝማ ከንፈሯ ቢወጣር እኮ እንደ ሻራ ተወጥሮ እኮ አንተ 6 ወር ትኖርበታለህ። ትቀልዳለህ እንዴ? ደርቆ አፍንጫ ውስጥ ቤተሰብ አይኖርም። አፍንጫ ውስጥ ለቤተሰብ አይኖርም ብለህ ነው? አላስተዋልኩም። አፍንጫው ኧረ እባክህ አንተ በሮቹ ራሱ እኮ እንትን በር ነው። እኔ አላየሁም። ስልኩ አፍንጫ ውስጥ ከነበረ እንጂ እኔ አላየሁም። አፍንጫ እንዴት እንደ አስበው ቆመ ስንት ሲገባብህ እኔ አላየሁም። ምናልባት ስልኩ አፍንጫ ውስጥ ኑሮ ሊሆን ይችላል። ገብቷል? ያላየሁት
ከበር ስትጠቀማለች። አይ ቲንክ በቀን ስትሄድ ምናምን ነፋስ እንዳይመታው የሆነ ነገር ትፈልጋለች። አንተ የከንፈሯ ግብዳነት ግን ከንፈሯ አይተዋል አንተ ያ እንዴ የግል ንብረት የሚባለው እኮ እሷ እኮ ለልጆቿን የምታስወርሰው ከንፈሯ ነው። በነገር ላይ ባክኔ ከንፈሯን አላየሁም። አፍንጫ ውስጥ ገብቼ ሳበችኝ እኮ እንዴ እኔ ከንፈሯን ነው እንትን ያለኝ። ምናልባት አፍንጫዋ እኔ አላስተዋልኩም። አንተ አራራራራራ ግን ይመቻት። እኔ እንትኗ ስግጥናዋ ሰው ሲሰግጥ እንደዚህ መሆን አለበት። ገብቷል። አክቹአሊ እኔ ቅድም እኮ በቃ ገብቼ ለምን ቪዲዮ አትሰሪም ለኢምራን ምናምን አንብዬ ላውራት ነበር። እሰራለሁ አለች እኮ። አይ ለኢምራን አትሰራም፣ ፈርተውታል። ገብቷል። ለሳላህ እሰራለሁ ካለች ብላለች። ነግሬያታለሁ። ለሳላና ለማ ለሳላላ ነው እፎይ ነዋ። በቃ እንደዚህ ነው። ነው ሳላና ኢምራን አንድ ናቸው። አዎ እሺ ብላለች። ለሳላ ችግር የለውም ብላለች። እኔ ነኝ ያገናኟቸው ምናምን ብላ እንትን ስላለች የተሰራው ፖለቲካ ፋራ ነች መሰለኝ። የተሰራው ፖለቲካ አልገባትም መሰለኝ። ገብቷል። እንደዚህ እንትን የምትል ከሆነ እፎይ እሷን ተጠግቶ አንዴ ወደ የኒማኛ እኔም ቦታው እንትን ባደርግለት ይመጣ ነበረ። ሌላ ሰው ቢያገኝም ይሄድ ነበረ። ጨንቆት ነበረ እኮ የአንዳንድ ገርዳሚዎች ስቶሪ ስክሪንሻት አድርጎ ስቶሪ ምንድነው ቴሌግራም ላይ እየለቀቀ ነበረ። ውርደቱን የሚሸፍንበት ጉድ ነው እያደረገ የነበረውና እንደዛ እንደሆነ አልገባትም ልጅቷ። ገብቷል። ዮኒ ራሱ እኮ ፋራ ነበር። በጣም እኮ ተበልቶ ነበር እኮ እፎይ ደግሞ ዮኒ ነው ዮኒ ሰገጤ እኮ ነው። ዮኒ አበባውን ከሰጣው ምንም ችግር የለበትም እኮ ዮኒ። እኔ ዮኒ ጋር እንትን ዮኒን ለማዘዝ እኮ በቃ አንድ አንበሳ ማውረድ እኮ እንደፈለክ ታሽከረክረዋለህ። ዮኒ ትቀልዳለህ። ከፈለክ ቪዲዮ ታሰራዋለህ። እንደ አህያ ሁላ ጭነህ እንትን አገልጋይ ልታደርገው ትችላለህ። ዮኒ የአንበሳ ድምጽ ከሰማ በቃ ያገለግላል። አረ ብዙ አንበሳ ነበር ከወረደው እባክህ። ወደ አንዱ ወደ እሱ መላክ ነበር ከመጀመሪያው እንጂ አንተ ነበርክ። ግን እፎይ የኢምራንን ሲያይ እንዴት ፊቱ እንደጠቆር እንዴት እንደደነገጠ ኖ ማን ነው እንትና እፎይና ማን ነው እሱና ኢምራን ዮኒ ጋር ሲገቡ ደንግጦ መጣና ና ብሎ እያለ ማለት ነው ይጫ። እኔ ግን የምር ማለት ነው የዛኔ ውስጤ የተሰማውን ሐሴት የኢምራን አራዳነቱ ማለት ነው በዚህ ልጅነቱ በጣም ነው የገረመኝ። የምር በጣም ነው የገረመኝ። ገብቷል። ሰላም ይለዋል። ዝም ብለው እኮ ነው ፍርሃት እኮ ነው የለቀቀበት። ሰላም ብሎ አንድ ሰው ሰላም እያለ እንዴት አንተ ሰው ይቀዝናል? ቀዝን አንተ አሁን ፓንቱ ወንበሩ መፈተሽ ነበረበት። የምር እርግጠኛ ነኝ ሸንተዋል። ካሜራ እኮ ከአንድ ሰዓት ነው ከአንድ ሰዓት እኮ በኋላ ነው ያዞረው ወደ ራሱ። ሰው በልጁ በዚህ ልክ ይደነግጣል እንዴ? በልጁ መልቷል። ብርግግ ብሎ ፊቱ አጋንንት እንደመታው ጥቁር ብሎ ከሰልመቱ ሰላምታውን አልመለሰም። በቃ ዝም ብሎ ማለት ነው ደንግጦ። ከዛ ጓያ ገባ በማል ውረድ አንተ ውረድ፣ አንተ ለምን ታወራለህ? አንተ ውረድ አሉት ወጠምሻውና ጓያ። እንዴ የተረጋጋው መቼ መሰለው? የተረጋጋው ውሱ በቃ ዝም ብሎ ቀስ ብሎ ሲደክመው በቃ ጩኸቱ ራሱ ደክሞት የሱ ጩኸት ጆሮን አርክሞት ምናምን በቃ የሆነ እንትን ሲል እሱም እየተረጋጋ ወጣ ነው ማለት። አይ እሱ ቁጭ ብለው ለማስተማር እንጂ ከእንደነዚህ አይነት ሰዎች ጋር እንትን ማድረግ የሱ እንትን አይደለም። አሁን ለምሳሌ እውቀት የለው ምናምን አይደለም፣ እውቀት አለው ልጁ። ገብቷል። ግን ዛሬ የተወራው ፖለቲካ እኮ ነው የሰራው ሰውየው። የተመረጠውን ርዕስ ትተው ገብቷል። የተመረሰው ርዕስ ትቶ ዝም ብሎ የሰበሰበውን ነገር ነው ሲለፈልፍ የነበረው። አንዴ እዚህ ጋር እግሩን ይከታል ይላል፣ አንዴ ብልት አለው ወይ ይላል፣ አንዴ እጅ አለው ጥፍር አለው ወይ ይላል። የሌለ ነገር ነው ሲያወራ የነበረው። ገብቷል። የሰበሰባትን አፍስሶ ነው የሄደው እንጂ እኮ ርዕስ ተመርጦ በርዕሱ ጉዳይ እዛ ጋር ቁጭ ብሎ አሁን ለምሳሌ አሁን አስበዋል እንደነ ኡስታዝ ወሂድ ጋር ቢያወራ ሰውየው ምን እንደሚሆን። አንድ ጥያቄ ተጠይቀው
ለአንድ ጥያቄ እነሱ 30 መልስ እየመለሱ መጽሐፍ ቅዱስን እንደዚህ እያደረጉ በጥቅስ ማለት ነው እየገለባበጡ ልጁ ፈዞ ደንግጦ ይወጣል። አትሄድም የትም አትሄድም ተብሎ አንድ መልስ አጥቶ ማለት ነው ሰውየው ያደረገው ግን የሰበሰባትን አፍስሶ ወጣ። አንድ ጥያቄ መቼ መለሰ እኮ አልመለሰም እኮ አዲስ ኪዳን ላይ ያህዌ የሚባል አምላክ አምጣ ሲባል ዮሐንስ 8:54 ላይ እኮ ነው ይላል ያህዌ የሚባል አምጣ። ከዛ ዮሐንስ ይላል የለም። ከዛ ብሉይ ኪዳን ሲደክሙ ማለት ነው ጥያቄ የሚጠይቅ ከሆነ አይመልስለትም። የሚፈልገው እሱ ምንድነው የስ ፖለቲካውን ሰርቶ ላይክ እሱን የሚታገስ ሰው በጣም ትምህርት ላይ የሚያተኩር ሰው ከሱ ጋር መቼም ማውራት አይችልም። በትክክል የስ ጨጓራው ተልጦ ደክሞት ምናምን በቃ ይቅር ምናምን ብሎ ይሄዳል እንጂ ከሱ ጋር ታግሶ ምናምን ነቨር። ሲጀመር እኛ አናውቃለን ይሄ እንደሚመጣ እኮ ይሄ እንደሚፈጠር እኮ ኦልሬዲ ያውቀናል። ኢምራንም ላይ የተፈለገው ለዚህ ነው እንደ የሱና ክፍታፍነቱን ለመቆጣጠር ነው እንጂ ምንም እውቀትም የለም የሚመልስም ነገር የለም። እስልምና ላይ ደግሞ አልፎ ምንም ገና ነገር አላሰም ላይክ አንድ ሰው እስልምና ላይ ይሰራሉ ብሎ አላህ አምላክ ነው ተብሎ አላህ አምላክ አይደለም ብላንሳ ሲባል የሚያወራው ስለ ነብዩ መሐመድ እግር አለው እጅ አለው። እግር ካለው አምላክ እንትና አይደለም ማለት ነው ማለት ስህተት ይሆናል። እጅ ካለው ስህተት ይሆናል ነው ይባለው። ላይክ የሱ ሎጂክ ራሱ እጅ አለው ብሎ የሰበከ ሀምታ ልክ ለምሳሌ ኢየሱስ ለምሳሌ ሰንበት ተሽሯል ብሎ የለ እስቲ ከበፊቶቹ ነቢያቶች ሰንበት ተሽሯል ያለ ነብይ አምጣ ብትለው አያመጣ ማለት ኢየሱስ ውሸተኛ ነብይ ነው ምናምን ብለን እንደማንሳት ማለት ነው። የሆነ የደደም ሀይ አክቹአሊ እንትን ቀደም ያየሁት ምን ነው ታውቃለህ? አካውንቴን ሀክ ተደረግኩ ምናምን እያለ ሲያለቅስ ነበርና የትኛው አካውንት ነው? ቲክቶክ የመጀመሪያ ጊዜ እያለቀሰ ነበር። ኧረ የዩቲዩብ አካውንቱን እኮ ስምና ፕሮፋይልን ቀይሮ ሀክ ተደረግኩ አለ። የዛኔ በሰዓቷ ገብቼ ሰርች አደረግኩኝ። ባለ አካውንቱ ከ80 ሺህ በላይ ተከታይ አሉት ዩቲዩብ ላይ ማለት ላይቭ ላይ ቁጭ ብለው ነበረ። ሀክ አደረገኝ ያለው ሰውዬ ራሱ ስምና ፕሮፋይል ቀይሮ ነው የገባው። የሚገርም ነገር። ከዛ እኔ ገብቼ ለማስመለስ እየጣርኩ ነው ይላል አልኩ። ወጥቶ ለማስመለስ እየጣር ነው የሚል ብሎ ፖስት አደረገ። አሁን መልሰነዋል ብሎ ይመጣል። ታያለ የምር እንደዛ ብሎ ይመጣል። ሊሸጠው ፈልጎ ነው ሊሸጠው ፈልጎ ነው። እና ላይክ ቅድም ቲክቶክ አካውንቴ ሀክ ተደርጓል ምናምን ብሎ ፓስወርድ ያሳየን ማለት ነው። አስቦ አንድ ደደብ የሆነ ሰው ኢሜይል ለማሰጠው አካውንቴ ተሰርቋል ብሎ አስቦ እኔ ኢሜይልን ካላወቅ ሃው እንዴት ነው ላይክ እንግዲህ ጎግል ራሱ ወይ ደግሞ ቲክቶክ ራሱ ካላከለ በስተቀር ኮድ ተላከልኝ ብሎ እና ላይክ በጣም ከመሰረታዊ ነገር ምንም እውቀትም የለም። ስለምና ላይ ምንም ያነሳ ነገር የለም። ጀስት ሙስሊሞችን ተሳድቦ ለማሸማቀቅ ነው የሞከረው እና ደግሞ ምንም አይረቡ ከሱ ዘንድ ላይክ ዝም ብሎ ሳይመዛዝኑ እሱ የሚያወራውን የሚቀበሉ ሰዎችን እነሱን ቡስት ወይም ደግሞ ያነ ስሜታቸውን ከፍ ከፍ ለማድረግ ነው። ሙስሊሞችን ደግሞ በስድብ ላይክ ተሳርቡ ሙዳቸውን ሊያበላሽ ነው። እዛ ሶል የሱ እቅድ ማለት ነው። አንድ ሰው እንኳን እኔ ክርስትና ልቀበል ብሎ አልወጣም አልሄድም ቁጭ ብሎ ማለት ነው። ይሄ ሰለመው ፌክ ነው ያ ሰለመው ፌክ ነው ሲል ነበር። እሱ ግን ቁጭ ብሎ ላይክ አንድ ሰው ፌክ ከሆነ እንኳን ችግር የለውም ተሳርጎ ይሉና ብሎ እየፈቀደ ነበር። እንትናሴ ትክክለኛ ለአምላክ ለምሰራ ከሆነ ዋቴቨር ኢስ ያንተ ላይክ ምንም ይለፍ እንደፈለገ ይደረጉ ይይቱ ምንድነው ዘጎሊስ በቃ ሰዎች እየሰለሙ ነው። እዛስ ሁላችንም የምንፈልገው ያ ነው። ሰዎች እየሰለሙ ነው። እሱ ደግሞ ምንም ወደ ክርስትና ያመጣ አንድ ሰው እንኳን የለም። እኛን ቁጭ ብሎ ፌክ የሆነውና ያልሆነውን እየቆጠረ ነው እየለየ ነውና ቻለ የኛ አጣሪ ነው የሚሆነው። ያ ነው ያለው እውነታው። ብቻ እንግዲህ ከእንደዚህ አይነት ሰው ጋር ኔክስት ውይይትም ከሱ ጋር አዶን ነው እኔ ማን ምንም አልፈልግም። እሱን ጮት ራሱ ለምን ኖ አትረብሽ። ኖ አትረብሽ። ኢምራን ይቀጥላል አልኩ እኮ። ለምን በዚህ ልክ እንደፈሩት ለምን በዚህ ልክ በእነ ዮኒ ማኛ እንዳይወያይ እንዳደረጉት እኔ ሚስጥሩን ማወቅ ፈልጋለሁ። ኢምራን ከእፎይ ጋር ይቀጥላል ነው ገብቷል። ሀገረ ህዝቡ ይጠብቀዋል። ለምንድነው ኢምራን በዚህ ልክ የተፈራው? ኢምራን የያዘው የደበቀው ነገር ስላለ እሱ መውጣት አለበት። ገብቷል። እንደውም አሁን እኔ ለነገሩ እንኳንም አላወራም ኢምራን
አንተ ኢምራን ስለ ድርሳናት የሚያውቀውን ቢያወራኮ አስበዋል ስንት ኢትዮጵያዊ ግብረ ሰዶም እንደሚሆን። ድርሳናት ላይ ያሉ ሴት ከሴት ጋር ተሳሳመች፣ ወንድ ከወንድ ጋር ተሳሳመ። ኢየሱስ ክርስቶስ ራሱ የመባጽዮን የሚባል ሰው ከንፈር ገለጨጨ፣ ከንፈር በመገልጨጩ መባጽዮን ተዘረረ፣ ወደቀ፣ ተነጠፈለት ምናምን የሚባለውን ታሪክ ቢሰማኮ አይ እንደዛ ከሆነማ አምላክ የሚባለው ሰው ራሱ ከንፈር የሚገለጭጭ ከሆነ እኛም ብሎ ተከትሎ ብዙ ሰው ይበላሽብን ነበር። እንደውም ጥሩ ነገር ነው የተደረገው። ገብቷል። ጉድ ሆነን ነበረ እኮ እንደ ሀገር። ኢትዮጵያው የሚባለው የሚያስብበት አይምሮ ስለሌለው እየቀለድኩ እኮ አይደል። ያ ድርሳናትና ገድላትን ቢወራው ብዙ ኢትዮጵያዊ ሌዝቢያንና ገይ ሆነ ቁጭ ይል ነበረ። ዛሬ እንኳንም አላወራ። እንደ ኦርቶዶክስ ቤተክርስቲያን ይሄን ትፈቅዳለች እንዴ? ድርሳናት እንደዚህ ነው እንዴ የሚሉት ብሎ በቃ ሁሉም ኢትዮጵያዊ ዛሬ እየተቦረሸ ያድር ነበረ። በቃ በጣም ከባድ ነው እና እንኳንም አላወራ። በቀጣይ ግን ማውራት አለባቸው። ኢምራን እና እፎይ ማውራት አለባቸው። እነዚህ ሁለት ሰዎች ማውራት አለባቸው። ልጅቱ ወጠምሻውም ነግሬዋለሁ። ሳላህና እፎይ ከዚህ በፊት ልጅቷን ያቀረበችውን ጥሪ ተቀብለው ከሆነ ውይይቱን ያደረገው እሷ ወጥታ ሳላህና እፎይን ማድረግ አለባቸው እንዲያደርጉ ጥሪ ታቀርባለች። ያንንም መቀበል አለበት። የዛኔ መጽሐፍ ቅዱስ ማለት በተመረጠው በቶፒኩ ጉዳይ ማውራት እንዴት እንደሆነ ተምሮ ይወጣል። የ6 ወር ክፍያውንም የዛኔ የሱን እዘጋዋለሁ እኔ። ለማንኛውም ሬይነርዬ እኔ ልወጣ ስለሆነ በጣም አመሰግናለሁ ሁላችሁንም። ሌላ ጊዜ ሰዓት ስናገኝ እንገባለን። እናመሰግናለን። ደህና ደር። ቴንኪው ሁላችሁንም ደህና ሁኑ። በጣም የሚገርም ቀን ነው ዛሬ። በጣም ነው እኔ የተደሰትኩት እውነት ለመናገር ማለት ነው። ባይስማሙ ከርዕስ ወጥተው ሌላ ነገር ቢያወሩ ቢረባበሽ ፖለቲካ ቢፈለግም ግን እኔ እንትን ይሄ በሩ የተከፈተ ነው ይመስለኝ። ገብቷችኋል? ይሄ መሀይም ህዝቦች ነን እኛ እንደ ኢትዮጵያዊ ገንገበት ህዝብ ነው። ምንም ህይወት የለውም። በውርስ የተከተለው ሃይማኖት ተከትሎ ስለሆነ እንትን የሚደነቁረው በስሜት ነው እየተከተለ ያለው። እንትና እኮ እንትናን ይፈራል የሚባለው ነገር ነው። ምንም የሚያስፈራ ነገር እኮ የለም። አንድ ሰው ምንም የሚያስፈራ ነገር እኮ የለም። አንገቱ አይቆረጥ። ገብቷቸዋል። መልስ መመለስ ካቃተው በነገራችን ላይ በእውቀት መመለስ ካቃተው እንደ እፎይ በድድብና የሌለ ነገርን መመለስ እኮ እንደሚቻል እኮ አሳይቷቸዋል እኮ እፎይ። አንድ ሰው ያለውን የተጻፈውን ነገር መመለስ ካቃተው የሌለ ነገር ፈጥሮ በድድብናና በጅዝብና መመለስ እንደሚቻል አሳይቷቸዋል እፎይ። እንደዛ መሆን ይቻላል። ስለዚህ ምንም የሚመጣ ነገር የለም ለማለት ነውና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ደህና ሁኑ።